በሃይማኖታችን ላይ የአማልክት አምላክ ማለት እንዴት ነው? አምላክ ገዢ ከሆነ የአማልክት አምላክ ማለት የገዢዎች ገዢ እንደማለት ነው። ከእግዚአብሔር ውጪ ሌሎች አማልክት አሉ ወይ? እርሱ ራሱ የአማልክት አምላክ ከተባለ እንደዚህ አለ ወይ? አማልክት ናቸው ብላችሁ ካመናችኋቸው በሙሉ እሱ ግን የነዚህም አማልክት ናቸው ብላችሁ የቆጠራችኋቸው ገዢ ነው። ሰይጣንንም እንኳን አምላክ ነው ብለው ለሚቆጥሩት ሰዎች የሰይጣንም ገዢ እሱ ነው። ገንዘቡ አምላክ የሆነበት ሰው የለም ወይ? ገዢ የሆነው የገዛው ስልጣኑ አምላክ የሆነበት፣ ውበቱ አምላክ የሆነበት፣ ዝናው አምላክ የሆነበት ሰው የለም ወይ? ስለዚህ ከነዚህ አምላክ ካልካቸው ነገሮች ሁሉ በላይ ነኝ። ሴቶች ትንቢት ይናገራሉ፣ በቤተ ክርስቲያን ይፈቀዳል። ሴት ልጅ ልጆቿን ካላስተማረች ማን ሊያስተምር ነው? በእውነት እናት ካላስተማረች ማን ልታስተምር ነው? ልጆችን ትውልድ ሁሉ ነው እኮ የሚጠፋው። ስለዚህ የምታስተምርበት ቦታ ነው። እንደው በዓለማዊ መድረኮችና ሚዲያዎች ላይ ራሱ አይታ እናውቃለን አይደል? በተለይ ወንድና ሴትን ለማነጻጸር ሲፈልጉ እንዴት ይነጻጸራሉ? ጾታ ራሱ ምንም እንዳልሆነ ያያየናል። ወንድ ለወንድ ሴት ለሴት እየተሆነ እኮ የተሄደበት እኮ የኃጢአት ጥግ እኮ የሚያሳየን ይሄንን እኮ። ሁሉም ሚና እንዳለው መገንዘብ ግን ያስፈልጋል። መላእክት የዚህን ያህል ይገረሙበታል። ወንድ ላርግዝ ቢል የሚገረሙበትን፣ ሚስት ሊሆን ቢል የሚገረሙበትን ያህል ሴት ልጅ ካህል ስትል ይገረማሉ። ምክንያቱም ከተፈጥሮ ሕግ ወንዱ እኮ የጠየቀው የተፈጥሮን ሕግ መሻር ነው። ይሄ ከተጠየቀ ግን መንፈሳዊ ሕግን መሻር ነው። ብዙ የምታውቋቸው ሴቶች የሚያውቁት የነሱ ሚና መጽሐፍ ቅዱስ ላይ እስኪ ስለ ሴቶች ንገሩን ከተባሉ ሁለት ነገር ነው። አንድ ቆማ አትሰብክም፣ ሁለት መሸፋፈን አለባት። ከዛ ባለፈ ግን ሚናዋ ምንድነው እንዴት ነው ሲባል አንዳንዱ ምንም ሚና የሌለው የመከተል የመሄድ ብቻ ወንዱ የሚለውን ነገር በሙሉ በማድረግ ውስጥ ያለ ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዘወትር ብርሃን ሚዲያ ቤተሰቦች እንደምንሰነበታችሁ፣ እንደምንስቆያችሁ፣ እንደምንስከረማችሁ ይህ በቦሌ ዘወትር ብርሃን ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት እየተዘጋጀ የሚቀርብላችሁ ልዩ መንፈሳዊ ፖድካስታችን ነው። እንግዲህ እንደ እግዚአብሔር መልካም ፍቃድ ምናልባት ከብዙ ሳምንታት በኋላ ዛሬ ተገናኝተናል። እንዴት ናችሁ? እግዚአብሔር ይመስገን። የጠፋል እንግዲህ ውድ አድማጭ ተመልካቾቻችን በቅድሚያ በጣም ይቅርታ እንጠይቃለን። በተለያዩ መንፈሳዊ አገልግሎቶች እንበለው በዚህም በዛም ብቻ በተለያየ ምክንያት በሚፈለገው ጊዜ የሚፈለገውን የውይይት መንፈሳዊ ውይይታችንን ሳናደርግ እስካሁን ድረስ ቆይተናል። እርግጥ ያው ሚዲያችንንም በተሻለ አቅም ለማደራጀት የሰንበት ትምህርት ቤቱን የሚዲያ አገልግሎትም እና ተደራሽነታችንን በተሻለ አቅም ለማሳደግ ጥረት እየተደረገ ነው። እግዚአብሔር ከረዳን ወደፊት በተሻለ አቅም ምን መጣ መሆኑን በዚሁ አጋጣሚ ለማሳወቅ እንወዳለን። እንዴት ናችሁ? ህሊ እንኳን አምስተኛ ልጅ ወልጄ ነው አለ የጠፋው። እንግዲህ ምናልባት አድማጭ ተመልካቾቻችንም እንዲያውቁት ስለፈለኩኝ ነው። እርግጥ ነው ብርህታይን እንደ አምስተኛ ትክክለኛ አይደል? አምስተኛ ልጅ ነው። የመጀመሪያው የመጽሐፍ ቅዱስ ጥናት ለልጆች በእንግሊዝኛና በአማርኛ፣ ሁለተኛው የመሰጠት ህይወት፣ ሶስተኛው ኦርቶዶክሳዊ መንፈሳዊነት፣ አራተኛው ደግሞ አውግስጢኖስ በኦርቶዶክሳዊ እይታ የሚል 4 መጽሐፍቶችን እንግዲህ ለኛ አበርክቶልናል። አሁን ደግሞ ብርህታይን የሚል መንፈሳዊ መጽሐፍ እንግዲህ አንተ እንኳን ወልደህ ነው እንበል። እንዴት ነው? በሰላም ተገናኝተናል። እግዚአብሔር እንኳን ለዚህ አበቃ። እውነት ለመናገር በተለይ መጽሐፍትን የመጽሐፍ ልምድ ያላችሁ ዞላዬም ያው የምናውቀዋለን እንግዲህ ያንተም ልክ ሲወለድ እንደዚሁ የምናነሳው ይሆናል። በተለይ መጽሐፍ ላይ ያላችሁ ሰዎች ያው ከባድ ስራ እንደሆነ እረዳለሁ። ለምን ከብዙ አንግል አንጻር መታየት ይፈልጋል። የቤተክርስቲያን አስተምሮ አዲስ ነገርም ለመመኑ ለህዝቡ ማድረስ ያስፈልጋልና ስለምንድን ነው ግን የምታነሳው? ብርህታይ ውይይቱን ወደዚያ ዞርካ የሴባስቲያን ብሮክ የተባለ አንድ የነገረ መለኮት ሊቅ ነው። እድሜ ዘመኑን ሙሉ ፕሮቴስታንት ሆኖ የቆየ ይህንንም መጽሐፍ በጻፈበት ጊዜ ትልቅ ሪሰርች ነው። ፕሮቴስታንት የነበረ ነው።
በኋላ ግን በኋለኛው ዘመን እንግዲህ ብዙ የጻፈለት ብዙ ያጠናው ቅዱስ ኤፍሬም መልሶት በሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠምቆ ኦርቶዶክስ የሆነ ታላቅ ሊቅ የጻፈው መጽሐፍ ነው። ስለ ቅዱስ ኤፍሬም ይሄ ከቅርብ ጊዜ ወዲህ በተለይ ዲያቆን ያረጋል አበጋዝ ቅዱስ አትናቴዎስ ሕይወቱና ትምህርቱ ብሎ ካወጣ ጀምሮ የቅዱሳት መጻሕፍት የቅዱሳን ሰዎች መጽሐፋቸው ሕይወታቸውና አገልግሎታቸው እየተባለ ሲወጡ ብዙ አይተናል እና ልክ እንደዛ አይነት ይመስላል፣ ግን ትንሽ ጠንከር ያለ ስራ ነው። የቅዱስ ኤፍሬምን ማንነት በተለይ ከዚህ በፊትም አንዳንድ ጊዜ ነው ብለን ያሰብነውን ሁሉ በጥናት እንዳይደለ እያሳየ አይደለም ያልነውን ነው ብሎ እያሳየ የሚተነትን አንደኛ ሕይወቱን የሚያነሳ ነው። ሁለተኛ ስልቱን የሚያነሳ ስልቱን ስንል ቅዱስ ኤፍሬም በግጥም ነው ነገረ መለኮትን የሚያቀርበው። ስለዚህ ያንን በግጥም የቀረበ ነገረ መለኮትን በምን አይነት መንገድ ነው ብሎ የሚዘረዝርበት የሚተነትንበት። ሶስተኛ ይሄ ሲምቦሊክ ቴዎሎጂ ምሳሌያዊ የሆነ ነገረ መለኮትን በተለይ ከምዕራቡ ዓለም በጣም የሚለየንን ኦርቶዶክሳዊነት በጣም ውበቷ ማለት ይቻላል ያንን የሚያሳይ ነው። በግጥም የሆነውን እንግዲህ ግጥም አድርጎ ለመተርጎም ተሞክሯል። ውዳሴ ማርያም ሌሎቹ ሲጻፉ በሱርስት ግጥም ነበሩ፣ ሲተረጎሙ እንደዛ አልሆነ። መዝሙረ ዳዊት ግጥም ነው በዕብራይስጡ፣ ሲተረጎም ግን በእኛ በዝርው ጽሑፍ ነው በስድ ንባብ ነው እና ይህንን ግጥሙን ግጥም ለማድረግ አድርጎ ለመተርጎም አንዳንድ ኮንሰፕቶችን ደግሞ በእኛ ቴዎሎጂ ውስጥ ያሉትን እንደዚሁ በግርጌ ማስታወሻም እንዲሁ ለመጠቆም የተሞከረበት ነው። ባጭሩ ግን የኦሪየንታል ኦርቶዶክሲ ምን እንደሚመስል የሚፈልግ ሰው ሊያዩ የሚገባ ነው ብዬ አምናለሁ። እውነት ለመናገር በጣም 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 ቆንጆ መጽሐፍ ነው። ምስክር መሆን የምችል ነው። ለመናገር ብዙ ነገሮችን የያዘ አንድ ቀን በእርግጠኝነት ጉባኤ ፕሮግራም እንሰራበታለን። ዞላኔም አንተም የውይይት አንድ ርዕስ አድርገ ነው ውስጡ ባለው ሀሳብ ላይ ለአድማጭ ተመልካቾቻችንም እንዲረዱት ነገር ሃይማኖትን ማዕከል ያደረገ ትምህርት ነው። እውነት ለመናገር በጣም ከባድ ብዬ ወይ እንዴት ሰራው ብዬ የተደነኩበት አንዱ ነገር ግጥም ማድረግ በራሱ ብዙ ጊዜ እንደዚህ አይነት እንትንም አልተለመደም እና እዚህ መጽሐፍ ላይ በአብዛኛው በግጥም መልክ ራሱ ቅዱስ ኤፍሬም ራሱ የተናገራቸው በግጥም መልክ ተቀምጧልና ቃለ ሕይወት ያሰማልን፣ ያጠብቅልን። ከዚህ በኋላም በደንብ የምጽፈበትን ዘመን እግዚአብሔር ይጨምርልን ነው ማለት ነው። አይደል ዘላ አንተ ተጨምረዋል። የለም ጥሩ ስራ ነው ብቻ ብሎ ለማለፍ ስለሚያዳግት ቢቻል አድማጭ ተመልካቾቻችን ዙሪያቸው ላይ ባሉ ቤተ መጻሕፍቶች መሸጫ መደብሮች ይቅርታ በመገኘት ቢገዙት ያተርፉበታል። አንዳንድ ስራዎች አሁን ላይ የማይመሰገኑና በጊዜያቸው ግን ትንሽ ከተካሄደ በኋላ ግን ያላቸው ዋጋና አበርክተውት ያለፉት አስተዋጽኦ እንደ ቀላል የማይታዩ አሉና ይሄም ከነዛ መካከል አንዱ መጽሐፍ እንደሆነ እርግጥ ነው። የተወሰኑ ዓመታትን ራሱም ሲቆይበት ነበረ። ምክንያቱም የተሻለ ስራ ሆኖ ለነገም ደግሞ መሰረት ጥሎ ማለፍ የሚችል አይነት ነገር እንዲሆን ተደክሞበታል እና ይሄን እውነት ለመናገር ምስክርነት የምንሰጠው አጠገባችን ስለሆነ ብቻ ሳይሆን የእውነትም ሲደከምበትና ተገልጦም ሲነበብም ጭምር ተመሳሳይ ያድካም መሬት ላይና ገጹ ላይ እንደሚታይ ስለሚታወቅ ነውና በተለይ ደግሞ የሀት አብያተ ክርስቲያናትን ቅድም እንዳለው ማናውቃቸውን በተለይ ለግብጽ ቤተክርስቲያን በጣም ክፍት የሆነው ነገር ግን ለሌሎች ሀት አብያተ ክርስቲያን ደግሞ ትንሽ ራቅ ያለ ግንዛቤ ላለው ሰው ይሄ መጽሐፍ እንደ ስሙ ያው እይታን አድማስን የሚያሰፋ ነው። ትልቅ ስራ ነው እውነት ለመናገር። ከዚህ በኋላ እኔ ጸሎታችንም መሆን ያለበት ለመምህራችን ይሄንን እንዴት ቶፕ እንደሚያደርገው መፈለግ ነው። ምክንያቱም ትልቅ ስራ ነው። ለሰባስቲያን ብሮክ እንደተባለው ትልቅ ስራ ከሆነ ለመምህራችንም ትልቅ ስራ ነው የሚሆነው። ነገ ላይ ደግሞ እግዚአብሔር አምላክ እንዲያበረታው እንዲያጸነው ሁላችሁም ባላችሁበት በጸሎት እንድታስቡ ሰንበት ትምህርት ቤታችንን እንድታስቡ ያው ጥሬን አስተላልፋለሁ። የት ነው የሚገኘው ግን የት እናገኘዋለን? አከፋፋዩ መጀመሪያ ላይ እኮ ስለ ብረት አይን አድርጋችሁት ውይይቱን በኋላ ላይ በይሉኝታ እንዳልከራከራችሁ ታረጋግጡ።
እሺ አይ በየቤተ መጻሕፍቱ ይገኛል። በዋናነት ባኮስ የመጻሕፍት መደብር ዋና አከፋፋዩ ነው። 5 ኪሎ ቅድስት ማርያም ህንፃ ስር የሚገኘው ማለት ነው። አንብባችሁ እንድትጠቀሙበት እንግዲህ መልእክታችንን እናስተላልፋለን። በቀጣይ እግዚአብሔር ካልዳን እኛም በጥልቀት አንብበን እንዲሁ መንፈሳዊ ውይይት ብዙ ትምህርት የምናገኝበት መጽሐፍ ስለሆነ የምናነሳው ነው የሚሆነው። እንግዲህ ወደ ዛሬው ወደ ዕለታችን ውይይቶችን ሄድ። እንግዲህ ዛሬ በተለየ ርዕስ መርጠን የምንወያይ አይደለም የሚሆነው። እንግዲህ በጣም ስለቆየን ብዙ ጥያቄዎች በገጻችን ላይ ተልኮልናል እና ከነዛ ጥያቄዎች የተወሰኑትን እየመረጥን ቢያንስ መንፈሳዊ ውይይት በደንብ ሊሰጡ ይችላሉ፣ ብዙ ትምህርት ሊያስተላልፉ ይችላሉ ብለን የምናስባቸውን ለዚህ ውይይት አቀርበናል። አድማጭ ተመልካቾቻችን የምትሰጧቸውን እያንዳንዱን ኮሜንቶች ስንከታተል ስናይ እንደነበረም በዛው እንድትረዱልን ነው። ስለዚህ የተወሰኑ ጥያቄዎች ቀርበዋል። እነዛን ጥያቄዎች ላንሳና እነዛ ላይ ውይይቶቻችንን እናድርግ። አንድ እህት ካነሳቸው ጥያቄ ልጀምር። እህቱን ወንድም ባላቅም ማለት ምጣኔ ነው የሚለው ለነገሩ ብቻ የተነሳውን ጥያቄ ላቅርበው። ቃልዮት ያሰማልን ወንድሞቼ። እኔ 2 ጥያቄዎች አሉኝ። አንደኛው በጸሎታችን ላይ የአማልክት አምላክ ማለት እንዴት ነው? ሁለተኛው ደግሞ ሴቶች ትንቢት ይናገራሉ፣ በቤተ ክርስቲያን ይፈቀዳል? እግዚአብሔር በፈቀደ አብራሩልኝ ትላለች። ዞላ ባንተን ጀምርና። እሺ ጥያቄው 2 ስለሆነ ከላይኛውን ጀምር። ጠያቂያችንን እግዚአብሔር ያክብርልን። ያው እየተከታተሉ እንደሆነ ማሳያ ስለሆነ በጸሎታችን ውስጥ ካሉ ከምንጸልያቸው አረፍተ ነገሮች መካከል በጣም በተደጋጋሚ ይስተዋላል። አምላከ አማልክት ወደ አማርኛ የአማልክት አምላክ ነው። በእርግጥ ይሄ ብቻ አይደለም። በተለይ የዘውትር ጸሎት መግቢያችን ላይ ሁሌም ቅርባችን በሆነው ብናነበው የአማልክት አምላክ፣ የነገስታት ንጉስ፣ የጌቶች ጌታ የሚሉ አገላለጾች አሉና ጥያቄው መንፈሱ አንደኛው ምንድነው? እግዚአብሔር ብቻ አማልክት ከሆነ ለምንድነው ለሌላው ዕውቅና የሚሰጠው? ስለዚህ እሱ ሌሎች አማልክት እያሉ ነው ከነሱ በላይ የሆነው ማለት ነው ወደሚል ሐሳብ ያጠነጥናል። ስለዚህ ጥያቄውን አንደኛ ከቃሉ ፍቺ ብንጀምር አማልክት አምላክ ቃሉ ቀጥተኛ አማርኛ አይደለም። መለከ ከሚለው የግዕዝ ግስ ነው የወጣው። መገዛት ገዢ እንደማለት ነው። ስለዚህ አምላክ ገዢ ከሆነ የአማልክት አምላክ ማለት የገዢዎች ገዢ እንደማለት ነው። ገዢነት አንደኛው ከእግዚአብሔር በጸጋ በስጦታ የሚሰጥ ልክ አሁን በቅዳሴያችን ውስጥ ተውህቦ 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 እያለን የምንጠቅሳቸው ነገሮች በሙሉ በነገራችን ላይ በባህሪ ያገኟቸው ስጦታቸው ከውስጣቸው መንጭቶ ለራሳቸው የሆነ ነገሮች አይደሉም። ከእግዚአብሔር የተቸራቸው ናቸው። ገዢነትም ከነዛ ነገሮች መካከል አንዱ ነው። ሰው በምድር ላይ ቢገዛ ስልጣን ቢኖረው ቅዱስ ጳውሎስ እንዲያውም በሮሜ መልእክቱም ላይ ገዢነት ከእግዚአብሔር የሚሰጥ ስልጣን እንደሆነም ጭምር ይናገራል። እና የገዢዎች ገዢ ስንል አንደኛ በምድር ላይ ገዢዎች ናቸው፣ ስልጡን ናቸው፣ መሪዎች ናቸው ከተባሉት በሙሉ የሱ ከገዢዎቹም ገዢ ነው፣ የበላይ ነው ለማለት ነው። ለአማልክት ብለን እንደምንጠቅሰው ለአምላክ ብለን እንደምንጠቅሰው ሁሉ ለሌሎቹም የጌቶችም ጌታ ስንል ተመሳሳይ ነው። የአማልክትም አምላክ ስንል ያው ነው፣ የገዢዎች ገዢ ነው ለማለት ነው። ሁለተኛው አምላካችንን እንዲህ ባለ አገላለጽ የምንገልጸው ደግሞ ለምንድን ነው? አንዳንድ ገዢዎች ዝናቸው፣ ስያሜያቸው ወይም የነበሩበት ወቅት ላይ በጣም ገድነው ከነሱ ውጭ ማንም የለም የሚባልላቸው ሰዎች ሆነው ነበረ። ግን እነዚህ በሙሉ አልፈዋል። እሱ እነዛ ትላንትና ታሪካቸው በደማቅ ቀለም የተጻፈላቸው ገዢ ናቸው የተባሉት በሙሉ አሳልፎ ያለ የገዢዎቹም ገዢ ነው። እነሱንም የሚገዛቸው የሚያሰለጥን ብቻ አይደለም፣ ኃላፊነት ሰጥቶ ህዝብ ምራ የሚል ብቻ አይደለም። እግዚአብሔር ሌሎቹንም የሚገዛ ሁሉንም ጠቅልሎ የእጁ እንደሆነ አመላካች ነውና አገላለጹን የምንጠቀምበት አንደኛው ሐሳብ ምንድነው? ከሌሎች አማልክት ዕውቅና ሰጥተን እግዚአብሔር ከነሱም ይለያል ለማለት በሚለው አውድ ሳይሆን መጀመሪያ ላይ ሁሉም ነገር ከእርሱ እንደሆነ ሁሉም እግዚአብሔር የሚያንስ ነው እንጂ እግዚአብሔርን የሚበልጥ እንደሌለ ለማጠየቅ ነው። በአማልክት በሌሎች ገዢዎች ወይም አማልክት አሉ በሚለው ደግሞ ብንመለከተውም ተመሳሳይ ነው። እንኳን እኛ ይቅርና ይህንን አንቀጽ ያደረግነው ራሱ እግዚአብሔር ራሱ ስሁት በሆነ አመለካከት ብንገፋ
ከሱ ውጪ እሱ የፈጠራቸውን ፍጥረታት አማልክት ብለን ልንቆጥራቸው እንደምንችል ይናገራል። ኦሪት ዘጸአት ምዕራፍ 20 ላይ ያለው የመጀመሪያው ትእዛዝ ባጭሩ ከኔ ውጪ ሌሎች አማልክትን አታምልክ ብለን እናገረዋለን እንጂ ከላይ ባለው ግን ከመጀመሪያው አረፍተ ነገሩ ጀምሮ በሰማይም ካለው በምድርም ካለው ከምድርም ጥልቅ በባህር ውስጥም ካለው ለነዚህ አማልክትን አታርግ፣ ስሁት በሆነ አመለካከት የማይመረመረውን እግዚአብሔርን አላየውም አልተመለከትኩትም ብለህ እነዚህን ግን የምታያቸውን ነገሮች በአረዳድህ ጌቶች ናቸው ብለህ ብትቆጥራቸው ልክ አብርሃም እሳቱን ቢያይ ውሃውን ቢያይ ተራራውን ቢያይ በሱ አመለካከትና አረዳድ እኚህ ገዢዎች ቢሆኑ ነው ፈጣሪዎች ናቸው ብሎ በቀናነት አምላክን ሊፈልግ በሄደበት መንገድ በዚህ አይነት መንገድ ብትሄዱ አሊያም ደግሞ ስሁት በሆነ አብርሃማዊ ባልሆነው መንገድ እኚህ ናቸው እንኳን ብላችሁ ብታስቡ እናንተ ስሁት ሆነው አማልክት ናቸው ብላችሁ ካመናችኋቸው በሙሉ እሱ ግን የነዚህም አማልክት ናቸው ብላችሁ የቆጠራችኋቸው ገዢ ነው። ሰይጣንንም እንኳን አምላክ ነው ብሎ ለሚቆጥሩት ሰዎች የሰይጣንም ገዢ እሱ ነው፣ የአማልክት አምላክ ተብሎ ስለሚገለጥ ማለት ነውና አገላለጹ በእንደዚህ አይነት መንገድ የተቀመጠ ነው የሚል ነው። እናንተ ደግሞ ጨምሩበት። መጀመሪያ እነዚህ የሚገኙበትን ቃልዮትን ያሰማልን። ጥሩ ማብራሪያ ነው ጠቅለል አድርጎ እዛ ላይ ያቀረበልን። የሚገኙበትን ጥቅሶች እንዲሁ መረጃውን ለመስጠት ያህል እንሞክርና አንደኛው መዝሙር 96:4 ላይ ልበ አምላክ ዳዊት እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነውና ይላል። እንደገና መዝሙር 135:5 ላይ እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄያለሁና ይላል። እንደገና ይቀጥልና አምላክህ ካሞሽ ይላል። ይሄ መሳፍንት 11:24 ላይ ነው። አምላክህ ካሞሽ የሚሰጥህን አትወርስምን? እኛም አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱን ምድር እንወርሳለን ይላል። አንደኛ ሳሙኤል 26:19 ላይም አሁንም ጌታዬ ንጉሥ ሆይ የእኔን የባሪያህን ቃል ትሰማ ዘንድ እለምንሃለሁ። እግዚአብሔር በእኔ ላይ አስነስቶህ እንደሆነ ቁርባንን ይቀበል፣ የሰው ልጆች ግን ቢሆኑ የሰው ልጆች ግን ቢሆኑ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት ርጉማን ይሁኑ ይላል። አንደኛ ሳሙኤል 26:19 ሌሎችን አማልክት አምልክ ብለው ይላል እና ሌሎች አማልክት እንደገና አምላክ ካሞሽ እየተባለ የተጠቀሱት በብሉይ ኪዳን መጻሕፍት ላይ የሚገኙ ናቸው እና እውነት ነው፣ ጥያቄ ሊያስነሳ ይችላል። አይሁዳውያን ሌሎች አማልክት ነበሯቸው ወይ? ወይም ደግሞ ከእግዚአብሔር ውጪ ሌሎች አማልክት አሉ ወይ? እርሱ ራሱ የአማልክት አምላክ ከተባለ እንደዚህ አለ ወይ ብሎ አንድ ሰው ጥያቄ ሊያነሳ ይችላል። በመጀመሪያ ስለ አማልክት ስናነሳ አምላክ ያላቸው ወይም ቴስቲክ የተባሉት የሚያምኑ ሰዎች፣ ኤቲስት የማያምን ነው አይደል? አቴስቲክ የሚባለው የማያምን ነው። ቴስቲክ የሆኑት ግን በሶስት ተከፍሎ ይታያሉ። አንደኛው በአንድ አምላክ ብቻ የሚያምኑ አንድ ሞኖቴስትስ የሚባሉ ሞኖቴስቲክ ሪሊጅንስ የሚባሉት ለምሳሌ እስልምና፣ ክርስትና፣ ይሁዲ እነዚህ በአንድ አምላክ የሚያምኑ ይባላሉ። ሁለተኛው ደግሞ በብዙ አማልክት የሚያምኑ ለምሳሌ ቀን አምላኬ ገሌ ነው፣ ሌሊት አምላኬ ገሌ ነው፣ የትዳር አምላክ የፍቅር አምላክ ገሌ ነው። ግኖስቲካውያን ኤቪል ጋድ እና ጉድ ጋድ ብለው ይከፋፍላሉ። እንደገና ደግሞ ብዙ አምላክን አድርገው ለምሳሌ ግሪኮችን፣ የጥንት ግሪኮችን ብንይ በነገራችን ላይ ግሪክ የሚለውን በእንግሊዘኛ አንዳንድ የኛ የጥንት መጽሐፍ ሲተረጉሙ አህዛብ ብለው ይተረጉሙታል። ግሪክ ማለት በራሱ አህዛብ ተብሎ የሚተረጎም ይመስል ግሪክ ነው። አንዳንዱ ጽር ይሉታል አይደለም፣ ጽር ተብሎ ይተረጎማል፣ ግን አህዛብ ይሉታል። ከግሪካውያንና ከእንደዚህ የሚለውን ከአህዛብና ከክርስቲያኖች ይሉታል። ከግሪካውያንና ከክርስቲያኖች የሚለውን ለምንድን ነው? ግሪኮች ብዙ አማልክት ስለነበሯቸው ግሪክ የሚለው የግሪክ ባህል፣ የግሪክ አምልኮ፣ የግሪክ ትውፊት የሚለው ነገር የአህዛብ በሚለው ተተረጎመ። ወይም ህዝብ የነበረው ህዝበ እስራኤል ነው። አህዛብ የነበሩት ደግሞ በአብዛኛው በግሪክ የተገዙ ናቸው። የግሪክ ባህል ያለበት ነው ዓለሙ ሁሉ። ከመቄዶንያ ተነስቶ ታላቁ እስክንድር አብዛኛውን የዓለም ክፍል ስላስገበረ፣ ስለዚህ አብዛኛው የዓለም ክፍል ግሪክ ነው።
የተቀረው እግዚአብሔር የሚያመልከው ደግሞ የህዝበ እስራኤል ነው። ስለዚህ ሌላውን የግሪክ ተብሎ መጥራት የተለመደ ሆነ፣ ያ ሲቪላይዜሽን በጣም ስለሰፋ እና ፖሊቴስቶች ነበሩ። የፍቅር እነ ጁፒተር እነ ሳተርን ሁሉ አማልክት ነበሩ እና የፍቅር አምላክ አለ፣ የምን አምላክ የማይጠሩት የለም እና ፖሊቴስቲክ ይባላሉ እነዚህ። ሌሎች ደግሞ አሉ ብዙ አማልክት እንዳሉ ያምናሉ፣ ግን የኔ አምላክ እንዲህ ነው የሚሉ። ለምሳሌ ህንድ ውስጥ እንደዛ ይኖራል። ግሪክ ውስጥ እንግዲህ ለየዘርፋቸው ነው የሚመርጡት ብለናል። ህንድ ውስጥ ግን ሁ ኢዝ ዩር ጋድ ብሎ ሊጠይቅህ ይችላል። ያንተ አምላክ ማን ነው? የኔ አምላክ እገሌ ነው፣ ሺማ ነው፣ ሺዳ ነው እያለ ሊዘረዝርልህ ይችላል። አማልክት ብለው የዘረዘሯቸው አሉ። ከነዛ መካከል በማን ታምናለህ አንተ ነው። እነዚህ ደግሞ ሄኖቴስቲክ ይባላሉ። ሄኖቴስቲክ ስንል ደግሞ ብዙ አማልክት እንዳሉ ያምናል። ከነሱ መካከል ግን መርጦ የራሱን አምላክ ያደርጋል። ያንን አምላኩን ሲቀየመው ምናልባት ወደ ሌላ ደግሞ እኔ ከዛሬ በኋላ አምላክ አይደለም አምላክ ገሌ ነው ብሎ ሊሄድ ይችላል ያ ሰው ማለት ነው። እና በሶስት ተከፍለው ሞኖቴስቲክ፣ ፖሊቴስቲክ፣ ሄኖቴስቲክ ይባላል። ታዲያ እነዚህ ጥቅሶች የብሉይ ኪዳንን እምነት ወይም ደግሞ የይሁዲን እምነት ሄኖቴስቲክ ነው ፖሊቴስቲክ ተብሎ ጥያቄ እንዲነሳ የሚያደርግ ነው። እንደዚህ ጥያቄዎች በራሳቸው እውነት ብዙ አማልክት አሉ። አሁን ስርወ ቃሉን ራሱ ስናየው የኛ ቅድም ዘሌ ቆንጆ አድርገህ ያቀረብከው ነው። መለከ ከሚለው የመጣ ነው። ግሱ ከገዢ አንጻር ከምን አንጻር ይተረጎማል? ለእኛ ችግር የለውም ይሄን ለመተርጎም። በእንግሊዘኛው ግን በስሞል ጂ ነው ሁሉንም የሚጽፈው፣ ጎድ ብሎ ይጽፋል። ጎድ ኦፍ ኦል ጋድስ ይለዋል። ካፒታል ጂ ያደርገዋል እግዚአብሔር። ካፒታል ጂ ሁለቱንም ቢያደርግ የእግዚአብሔሮች እግዚአብሔር ሊል ነው። ይሄ ጸያፍ ነው፣ አይሆንም። ስለዚህ ያንን አምላክ ለሚለው የተረጉምና ይህንን እግዚአብሔር በነገራችን ላይ የእኛ በጣም ውብ ቃል ስለሆነ ነው። የአበው አተረጓጎም በጣም ውብ ስለሆነ በሌሎቹ እንደዚያ መሆኑን እጠራጠራለሁ። እንደው በስፋት የምናውቀው እንግሊዝኛው ነው። ምን ያህል ደካማ ቃል እንደሆነ ማወቅ እንችላለን። በካፒታል ሌተር ነው የተለየ። የእኛ ግን አንድነትም ሶስትነትም ምስጢር ያለበት ነው በራሱ እግዚአብሔር እግዚአብሔር ግብሩንም ሁሉ የሚገልጽ ነው መለኮታዊ ግብሩን እና ብዙዎቹን ነገሮች እንዲህ የመጡትን አበው በትርጓሜ ስላቀናቸው ለእኛ አይቸግረንም። ግን አሁን አንድ እንግሊዘኛን የሚያነብ አንድ ሰው God of all gods ሲባል ሌሎችም አሉ አንድ አይነት ነው ቃሉ ለሁለቱም እና ሌሎች አሉ ብለው በጣም ሊቸገር ይችላል ማለት ነው። የኛ ግን በስርወ ቃሉም በምኑም የምንፈታው ነው። ወደዛ በሄድ አበው ተርጉመውልናል ማለት ነው። የኛ ስፔሲፊክሊ ያቺ የተቀመጠችበትን ነገር ይዞ ወደዚያ እንዲመራን ተደርጎ የተቀመጠልን ነው ግዕዙ፣ አማርኛ ግዕዙ በተለይ ትርጓሜ። ሌላኛው ግን አሻሚ ነው። ወደ ላይ በሄድን ቁጥር እንግሊዘኛው፣ ሌሎች ቋንቋዎችን አንዳንድ ጊዜ ግሪኩና ዕብራይስጡ ጥሩ ቢሆንም አንዳንድ ጊዜ ግን እንዲህ አይነት ቦታ ላይ ደግሞ አሻሚ ሊሆኑ ይችላሉ። ለምሳሌ ለአምላክ የሚቀጸልን ነው እዚህ ጋር የቀጸለው። በዕብራይስጡ ብናየው ለአምላክ የሚቀጸልን ነገር አንስቶ ያህዌ ባይለውም ግን ለአምላክ የሚቀጸልን አንስቶ እንደዚህ አለው እዚህ ላይ እና በአንድ አይነት ጠራቸው። ስለዚህ ለእርሱ የሆነው ለሌላ ይሆናል ብሎ ጥያቄ የሚያስነሳ ነው። እውነት ክርስትና ወይም ደግሞ የብሉይ ኪዳን እምነት ሄኖቴስቲክ ነው ፖሊቴስቲክ ነው በአንድ አምላክ አያምኑም የሚያስብል ነው። ለምን እንደሆነ ስናየው እንደዚህ አይነቱን ነገር በመጽሐፍ ቅዱስ ጥናት አጥኚዎች ወይም ደግሞ ሊቃውንት ወይም ቢብሊካል ስኮላርስ በሚባሉት የተቀመጠ ነገር አለ። እንዲህ አይነቱ ጽሑፍ በብሉይ ኪዳን ከምርኮ በኋላ አልተጻፈም። ከምርኮ በፊት ግን ብዙ ነበሩ እንደዚህ የተጻፉት የአማልክት አምላክ ሳይሆን ከአማልክት ሁሉ በላይ የሆነ አምላክ እንደዚህ የሚሉት እና ከምርኮ በፊት የተጻፈው ምንድን ነው? ከአሕዛብ ጋር ተቀላቅለው ነበረ። ምርኮ የተባለው የባቢሎን ምርኮ ነው። እንደውም አንድ መጽሐፍ ይጠቀሳል፣ ትንቢተ ኢሳይያስ። ይህ ትንቢተ ኢሳይያስ ፕሮቶ አይሳያ እና ዲዩቴሮ አይሳያ የሚባላል። ለምሳሌ ከምዕራፍ 40 እስከ ምዕራፍ 55 ያለው ዲዩቴሮ አይሳያ የሚባለው፣ ዲዩቴሮ ማለት ሁለተኛ ማለት ነው። ፕሮቶ ደግሞ የመጀመሪያ ማለት ነው፣ ቀዳሚ ማለት ነው፣ ዳግመኛ ማለት ነው። የመጽሐፍ ቅዱስ ተመራማሪዎች በተለያዩ ሰዎች ናቸው የተጻፉት ይላሉ። ልክ ቅዳሴ ማርያምን አንስተው ከአጻጻፉ ከምኑ አንስተው አባ ጊዮርጊስ ነው የጻፈው እንደሚሉት እንደሚጠናው ልክ እንደዚያው ርቱ ሃይማኖትን እገሌን የጻፈው ወይም ደግሞ ርቱ ሃይማኖት የሚባል ሊቅ ይጠናል አይደል? እንደዚያ ይባላል። አጻጻፉ፣ ቃል አወራረዱ፣ ቤት እያንዳንዱ ነገር ታይቶ አገላለጹ፣ ምሳሌ አመሳሰሉ ታይቶ ተጠንቶ በጥንት ጽሑፍ አጥኞች ወይም በፊሎሎጂ አጥኞች ታይቶ እንደዛ አይነት ነገር ይቀርባል። ልክ እንደዚሁ ይህንን የኢሳይያስን
ብዙዎቹ ሁለት ሰዎች ናቸው የጻፉት ብለው የሚያምኑ አሉ። እስከ ምዕራፍ 41 እስከ 39 ያለው። ከዚያ ደግሞ ዲዩቴሮኖሚ ኢሳይያ የተባለን የጻፈው የሚለው አሉ። ወይም ደግሞ አስቀድሞ የጻፈበትና ሁለተኛ የጻፈበት ነው። መጀመሪያ ሲጽፍ የነበረው ነገር ነው ያኛው። ሁለተኛ ሲጽፍ ደግሞ በቋንቋም በዘየም በምንም ለውጥ ይኖራል። ትንቢቱም መንፈሱ የሚመራው አንድ ቢሆንም፣ ስለዚህ እንደዛ ነው የሚለው አሉ። ሌሎች ደግሞ ከዚህ ወጡ ቴርሻሪ ትራዮ ኢሳይያ ወይም ደግሞ ሌላ ቴርሻሪ ኢሳይያ አለ ብለው ደግሞ የሚከፍሉም አሉ። ታዲያ እንዲህ የሚሉት ምን ይላሉ? ከኢሳይያስ ምዕራፍ 40 ጀምሮ በመጽሐፍ ቅዱሳችን ብዙ አማልክት ያሉበት አልተጠቀሰም ፈጽሞ ይላል። አማልክት ተብሎ ከዚያ በፊት ነው የተጠቀሰው በሙሉ እንጂ ከዚያ በኋላ አልተጠቀሰም። ለምን ከተባለ አሕዛብ አማልክት አለ የካሞሽ ተብሎ አሁን ቅድም የጠቀስኩት እንደዚያ ነው፣ ከዚያ በፊት የተጠቀሰ ስለሆነ ነው። በብዙ አምላክ የሚያምኑ በዙሪያቸው አሉ። እነሱም በዚያ ብሂል ውስጥ ነበሩ። አይሁዳውያን ራሳቸው የወርቅ ጠቦት እኮ አሰርተው ሲያመልኩ ነበር አይደለ? የቃል ኪዳኑን ታቦት ወርውረው ሙሴ የተቆጣበትን ሁኔታ እናስታውሰዋለን። ስለዚህ አይሁዳውያን ራሳቸው ከእንደዚህ አይነት ነገር ጋር ተላምደው ነበር። በተለይ ደግሞ ከተሰደዱና በግብፅ ከቆዩ በኋላ የግብፆችን ስርዓት አምልኮ አይተው ወይም ደግሞ ጣዖት አምላኪነት አይተው የግብፅ ጣዖታት የዚያን ጊዜ እንግዲህ በቅዱስ ማርቆስ አልተሰባበሩም ነበር። ስለዚህ ያንን ጣዖት አምላኪነት አይተው ፈርዖኖች የሚገዟላቸው እነዚያን ፈርዖኖች አንዳንዶቹ ስገዱልኝም የሚሉ ነበሩ። እነዚያን አይተው በብዙ አምላክ ሀሳብ ውስጣቸው የተሞላ ነው። ስለዚህ የሆነ ነገር ሲጎላቸው እንደዚያ ይላሉ እና በዚያ ጊዜ ሁሉ እስከ የትንቢት መጻሕፍት እስኪጻፉ እስከ ዘመነ ነቢያት በተለይ እስከ ኢሳይያስ ጊዜ እንደዚህ በሚገባቸው ለንቃተ ሕሊናቸው በሚመጥን መልኩ ተጻፈላቸው። አምላክ ብትሉም ሌላውን ኃይል ያለው ነገር ሌላውን ብትሉ የአማልክት አምላክ ደግሞ ነው ያለው እያለ በሚገባቸው ሲገልጽላቸው ነበረ። ከዚያ በኋላ ግን ከዚህ ከኢሳይያስ 40 ጀምሮ እንደውም ኢሳይያስ 44፣ 45፣ 46 ብናነበው ብቸኛ አምላክ መሆኑን ይገልጻል። እንደውም የሚያድን ሌላ የለም የሚለውን መዳን በሌላ በማንም የለም የሐዋርያት ሥራ 4:12 ያለው ብዙ ተመሳሳዩን የምናገኘው ደረቅ አዲስ በተባለው በትንቢተ ኢሳይያስ ነው። ኢሳይያስ 48፣ ኢሳይያስ 60 የመሳሰሉትን ብናያቸው በሙሉ የሚያድን ሌላ የለም፣ የማድን እኔ እግዚአብሔር ነኝ የሚሉ በጣም ብዙ እናገኛለን ስለ እግዚአብሔር። ለምንድን ነው ካልን የዚህ ዲዩቴሮ ኢሳይያ ላይ እነዚህ ነገሮች ወይም ደግሞ ከፕሮታ ኢሳይያ በኋላ የበዙት ከዚያ በፊት የነበራችሁን ነገር ተውት ነው በቃ። ስለዚህ አሁን ንቃተ ሕሊናቸው በቂ ደረጃ ስለደረሰ የአንድ አምላክ ነገር በደንብ እየተሰበከ የመጣበትን እናገኛለን። ባነባቸው ከዛ በኋላ ያሉትን አንደኛ ኢሳይያስ 44:6 ላይ የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። እንግዲህ ከዚህ በፊት እኮ የአማልክት አምላክ እያለ ሲነግራቸው የነበረ እርሱ ራሱ ሌሎች አማልክት አይሁኑልህ እያለ ሲነግራቸው፣ ሌሎች አማልክት አሉ ብትልም አይሁኑልህ እያለ ሲነግር የነበረው ከእኔ ሌላ አምላክ የለም ማለት ገለጸ። ዘጋው ማለት ነው በቃ። አሁን ይህን ለመረዳት ብቁ ናችሁ። ስለዚህ ከእኔ በላይ ባታዩኝም ሌላ አምላክ ብላችሁ እንዳትቀበሉ ማለት ነው። እንደገና ከአንድ ምዕራፍም በኋላ እንግዲህ ሙሉ ምዕራፎች የምናነባቸው ይህን የመሰሉ ብዙ ነገር እናገኛለን። ኢሳይያስ 45:22 ላይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከእኔም በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑማላችሁ ይላል። ኢሳይያስ 46:9 ላይም እኔ አምላክ ነኝና ሌላም የለምና የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም። የሚያነጻጽር ይመስላል አይደል? ቀድሞ እንዲህ የተረዳችሁት ሌሎች አማልክት እንደሌሉ መረዳት የሚገባችሁ ነው። ስለዚህ ተረዱት እያላቸው እየመከራቸው ይመስላል። እና በትክክልም እንግዲህ ከዚህ በኋላ ብናነብ በብሉይ ኪዳን ላይም በዛ አይነት መልኩ ተገልጾ አናገኝም ማለት ነው። ሌላ አንድ የምጨምረው ግን ደግሞ በመንፈሳዊ በኦርቶዶክሳዊ አረዳድ ደግሞ ስንተረጉመው ቅድም ዘሌ ያነሳሁ ላይ መጨመር ፈልጌ ነው የቅዱሳንን አምላክነት አንስታል አይደል? ገዢዎች ቢኖሩ የገዢዎች ሁሉ ገዢ፣ ጌቶች ቢኖሩ የጌቶች ሁሉ ጌታ ተብሎ ይጠቀሳል ነው። እርሱ ራሱ እንዲህ ብለዋል በአዲስ ኪዳንም በብሉይ ኪዳንም። ለምሳሌ በብሉይ ኪዳን በመዝሙረ ዳዊት መዝሙር 81:2 ላይ እግዚአብሔር ቆመ ውስተ ማኅበረ አማልክት ይላል። በአማልክት ማኅበር መካከል ቆመ። ከዚያ ዝቅ ብሎ ቁጥር 6 ላይ አንሰ እቤ አማልክት አንትሙ ይላል። እናንተ አማልክት ናችሁ አልኳችሁ ብሎ ተናግሯል እግዚአብሔር። ይሄ ደግሞ በብሉይ ኪዳን ነው እንዳንል ወይም ደግሞ እንደ ሌሎቹ
ከምርኮ በፊት ስለሆነ ነው እንዳድል። ዮሐንስ 10 ላይ አማልክት ናችሁ ተብሎ የተጻፈው እውነት እንደሆነ ብሎ ተናግሯል እሱ ራሱ እና ይሄኛው የቅዱሳን ከዛ በኋላ የሌሎቹ አልመጣም ከኢሳያስ 40 በኋላ ይሄ የቅዱሳን አምላክነት ግን መጣ። ሙሴን ለምሳሌ ዘጸአት 7:1 ላይ አምላክ አድርጌ ሾሜአለሁ በፈርዖን ላይ ያለው እንደ ሌሎቹ ቢሆን ከኢሳያስ 40 በኋላ አይጠቀስም። ግን ከቅዱሳን መካከል ስለሆነ ዮሐንስ 10 ላይ ደግሞ መልሶ አመጣው። ስለዚህ ቅዱሳን ደግሞ አማልክት ዘበጸጋ ይባላሉ፣ ዘበጸጋ ይባላሉ። ስለዚህ አሁን በአዲስ ኪዳን እኛ ከኢሳያስ 40 በኋላ ባይሉትም በብሉይ ኪዳን በአዲስ ኪዳን ደግሞ እኛ በጸሎታችን የአማልክት አምላክ ስንለው የቅዱሳን ሁሉ አምላክ እመቤታችንም ብንወድ ወዳጅ ቅዱስ ይኖረናል ሁላችንም። ቅዱስ ጊዮርጊስ ቢሆን አቡነ ተክለ ሃይማኖት ቢሆኑ ቅዱስ ዮሐንስ ወንጌላዊ ቢሆን ቅዱስ ኤፍሬም ሶርያ አባ ጊዮርጊስ ቢሆን ቅዱስ ያሬድ ቢሆን የእነርሱ ሁሉ ግን አምላክ ነህ ብለን ደግሞ ጸሎታችን ላይ እንመሰክራለን እና ይህን ለማስረዳት ነው። በጣም ጥሩ ሀሳብ ነው። ሁለት ነጥቦች ብቻ ነው የሚጨምርና ወደ ቀጣዩ ጥያቄ ልለፍ። የመጀመሪያው እዚህ እንትን ላይ አንድ ሙስሊም ወንድም የጠየቀው ጥያቄ አለ ከዚህ ጋር የሚመሳሰል እና ምንድነው ያለው? የአማልክት አምላክ ብላችሁ ትጸልያላችሁ። ያ የአማልክት አምላክ ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ለምን ሶስት አምላክ አለ ብለን ምናምን አርጎ መውሰድ ስለነበረ ነው እዚህ ላይ እና ምናልባት ይሄን ጥያቄ ወደዛው ስጄ የተወሰነ ነገር ብልበት ያው ምስጢረ ሥላሴን ከዚህ በፊት በስፋት ስላነሳ ነው ሰዎች እንዲረዱትም ስለሚያስፈልግ ነው። የአማልክት አምላክ ስንል እኛ ሶስት አምላክ የምንል አይደለም፣ የምንለው አንድ አምላክ ነው አይደለ? በስም በአካል በግብር ሶስት ብንል ፍጹም አንድ አምላክ ብለን የምናምን እምነት ነው የኛ እምነት ማለት ነው። ስለዚህ ኦርቶዶክሳዊ አስተምህሮን በደንብ ለተረዳው ሰው የጥያቄ ግልጽ ነው። አሁን እሱ በሱ ዓለም ውስጥ ሆኖ ስላየው የኛን አስተሳሰብ አብን ለብቻው አምላክ፣ ወልድን ለብቻው አምላክ፣ መንፈስ ቅዱስን ለብቻው አምላክ ብለን የምናምን መስሎ ስለተሰማው ይህን ጥያቄ አንስቷል። ምናልባት እንዲህ አይነት አስተሳሰብ ያሉ ሰዎች ካሉ ማንሳት ስለሚያስፈልግ ነው። ኦርቶዶክሳዊ አስተምህሮ ግን ከዚህ ፍጹም የራቀ ትምህርት ነው። አብ ወልድ መንፈስ ቅዱስ እንላለን። በስም አብ ወልድ መንፈስ ቅዱስ፣ በአካላዊ ግብር አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ መንፈስ ቅዱስ ደግሞ ይሄ አካላዊ ግብር ብለን ያነሳ ነው ማለት ነው። ልክ እንደዛ ሁሉ ደግሞ አብ ፍጹም ገጽ አለው፣ ፍጹም መልክ አለው፣ ፍጹም አካል አለው። ወልድም ልክ እንደዛው፣ መንፈስ ቅዱስም እንደዛው ብለን እንናገራለን እንጂ ያ አለን ማለት ግን ሶስት አምላክ አለን ማለት አይደለም። ያለን አምላክ አንድ አምላክ ነው። ስለዚህ የምናምነው አንድ አምላክ ነው። ስለዚህ የአማልክት አምላክ ስንል አብን ማለት ወልድን ማለት መንፈስ ቅዱስን ማለት እንዳልሆነ እንዲረዱት ያስፈልጋል። የምንለው አንድ አምላክ ነው። የምናምነው አምላክ አንድ ነው። ጌታችንም አንድ ነው። ፈጣሪያችንም አንድ ነው። ስለዚህ የምናመልከው የመጀመሪያው ይሄ ነው። ሁለተኛው ደግሞ እውነተኛውን ነገር ደግሞ መረዳት ደግሞ ያስፈልጋል። አሁን በእውነት በልቦናችን ውስጥ አምላክ የሉብንም ወይ? ቅድም እኛ በተረጎምነው ትርጓሜ ቤተክርስቲያን በምትተረጎመው ብዙ ሰው አማልክት አሉት። ግልጹ እኮ ነገር እውነት የሉብንም ወይ? እንግዲህ አድማጭ ተመልካቾቻችንም እስቲ ራሳችንን እንድንፈትሽ። ገንዘቡ አምላክ የሆነበት ሰው የለም ወይ? ገዢ የሆነው የገዛው ስልጣኑ አምላክ የሆነበት፣ ውበቱ አምላክ የሆነበት፣ ዝናው አምላክ የሆነበት ሰው የለም ወይ? ስለዚህ ከነዚህ አምላክ ካልካቸው ነገሮች ሁሉ በላይ ነኝ፣ ገንዘብህንም ጉልበትህንም ዕውቀትህንም አለኝ ብለህ የምትመካበትን አሸናፊ ያደርገኛል ብለህ የምትመካበት ነገር ሁሉ አምላኬ ገዢ ነው ብለህ ያሰብካቸው ነገሮች ሁሉ በላይ እኔ ነኝ። እውነት ነው ደግሞ ይሄንንም እኮ በህይወታችን ውስጥ በብዙ መልኩ አይተነዋል። አለን ያለው ነገር ተበትኖብን ጉልበታችን ረግፎ አቅማተን ወድቀን ውበታችን ረግፎ ገንዘባችን ተሰብስቦን ሀብታምነን አቅማለን ሁሉን ማድረግ እንችላለን ብለን ያሰብንባቸው ነገሮች ሁሉ ዶጋመድ ሆነው አይተናል፣ እያየንም ነው። አሁንም እኮ ይሄ ነው የምናየው። በአንድ ሌሊት ውስጥ ከሀብታምነት ወደ ድህነት የሚመጡ ሰዎች አሉ። ትናንትና ሀብታቸውን አምላክ አድርገው የኖሩ በጣም ብዙ ሰዎች፣ ስልጣናቸውን አምላክ አድርገው የኖሩ በጣም ብዙ ሰዎች፣ ዘመዶቻቸውን ባለስልጣን ሰዎች አሉን ብለው ከእግዚአብሔር በላይ አድርገው አምላክ ያደረጉን ሰዎች የለንም? እውነትን ነው ከተባባለ። ስለዚህ አሉብን፣ ሳናቀው የተቀመጡብን አምላኮች አሉ። ገዢ ያደረግናቸው አምላኮች አሉብን ልቦናችን ውስጥ። እነዛን አምላኮች አንቺም ወይም እኔ ወይም ሁላችንም አምላክ ብለን ካስቀመጥነው በላይ የሆነ አምላክ አለ። ያንን የሚሰጥ ያንን የሚነሳ አምላክ አለን። የአማልክት አምላክ ብለን ስንጠራው ይህንን ሁሉ ማድረግ የሚችል አባት አለን የሚለውንም መረዳት ያስፈልጋል።
አንዳንዴ አማልክት ስንላ እናርቀዋለን። ጣዖት የሚያመልከውን ጠንቋይ ቤት የሚሄደውን ብቻ አድርጎ ሰው ያስበዋልና ምናልባት ይህን ጥያቄም ያነሳችው እህታችን ወይም ደግሞ ጠያቂያችን እንዲረዱት የምንፈልገው በልቦናችን ውስጥ ሳናቀው ኃጢአት ራሱ አምላክ ሆኖብን ሰይጣንን ሳናቅ አምላክ አድርገን እኮ የቆየን ሰዎች ነው። ስለዚህ ከዚህ ሁሉ ገዢ የሆነ አባት አላችሁ። ቅዱስ ጳውሎስ ይሄ በተለይ በጣዖት አምልኮ ውስጥ የነበሩትን ሰዎች እኮ ማን እናመልካለን ሁሉ ይሉት ነበር እኮ አይደል? ብዙ አማልክት ነበሯቸው። ስለዚህ ከዛ ውስጥ ማውጫ መንገድ አንድ የፈጠረው እኮ በቃ የሚያመልኩትን እውነተኛ አምላክ ሰጥቷቸው ነው። ጌታ ኢየሱስ ክርስቶስን ሲያስተዋውቅ እውነተኛ መድኃኒታችሁ ዘላለማዊ አምላካችሁ ይሄ ነው፣ ስለዚህ እሱን ተቀበሉት፣ ከእርሱ ጋር ኑሩ እያለ ነበር የሚያስተምሩና በእኛ ህይወት ውስጥም አምላክ የሆኑብን በጣም ብዙ ጉዳዮች አሉ። ከነዛ ሁሉ በላይ እንደሆነ ሰው እንዲያምነውም ቤተክርስቲያን በጸሎቷ ታጠራዋለች። በቃ አምላክ ብለ መቀጥቀጫም ጭምር ነው እንደውም የአማልክት አምላክ ነው የማመልከው። በልቦና ውስጥ በኔ ውስጥ ሰልጥነውብኝ ያሉት ገንዘብ፣ ዕውቀት፣ ሌላውም ነገር ሁሉ ከሱ በላይ የሆነ አምላክ አለኝ እያልኩኝ ነው ይሄን ጸሎት ስጸልይ እንኳን መጸለዩና ይሄንንም መረዳት ያስፈልጋል። ስለዚህ የኛ አምላክ አንድ አምላክ ነው፣ ድል አድራጊ አምላክ ነው፣ ዘላለማዊ አምላክ ነው። ቅድም በተባለው መልኩ ግን መረዳት ያስፈልጋል የሚለውን አጽንኦት ለመስጠት ነው። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ወደ ሁለተኛው ሐሳብ እንቀጥል። ይበቃል ብዬ አስባለሁ። እዚህ ላይ የተነሳው ሐሳብ በጣም ሰፊ ስለሆነ በዚሁ እንጠቅልለውና ሁለተኛው ከሴት ትንቢት መናገር ጋር የሚያያዝ ነው። እሱም ብቻ ሳይሆን የሴት ሚናም አብረን ትንሽ ብናነሳበት ብዬ አስባለሁ። ዞላ እስቲ እሱ ላይ ደግሞ ግባበት። እሺ፣ በእርግጥ ጥያቄውን አስፍተን ማየታችን ጥሩ ነው። ምክንያቱም ቀላሉ መልስ አሉ ነው፣ ግን ከዛ ትንሽ መዘዝ ማለቱ የሚያስፈልገው ለምንድን ነው? በተለይ እህቶቻችን ሚናቸውን ቤተክርስቲያን ውስጥ ያላቸውን ተሳትፎ በቤትም ጭምር በማህበረሰቡም ያላቸውን ሚና በደንብ መረዳት ስላለባቸው ነውና አንዳንድ ጊዜ ላይ መረዳታችን በተወሰኑ ጥቅሶች ብቻ ይወሰንና ሴቶች በቤተክርስቲያን ውስጥ ያለን አመለካከትና እይታ ሩቅ ያለ ወንድ ብቻ ሳይሆን ራሷ በጾታም ጭምር ሴት የሆነችም ሴት ሚናዋን የማታውቅ ልትሆን ትችላለች። ካለችም ደግሞ በተወሰኑ ጥቅሶች ብቻ የታጠረ ነው። እንዲያው እኔ ያን ያክል ብዙ የተወሰነ ጊዜ ላይ ጠይቅ ነበር፣ አሁን ያቆምኩት እንጂ ብዙ የምታውቋቸው ሴቶች የሚያውቁት የነሱ ሚና መጽሐፍ ቅዱስ ላይ እስኪ ስለ ሴቶች ንገሩን ከተባሉ ሁለት ነገር ነው። አንድ ቆማ አትሰብክም፣ ሁለት መሸፋፈን አለባት። ከዛ ባለፈ ግን ሚናዋ ምንድነው እንዴት ነው ሲባል አንዳንዱ ምንም ሚና የሌለው የመከተል የመሄድ ብቻ ወንዱ የሚለውን ነገር በሙሉ በማድረግ ውስጥ ያለ ይመስላል። ያንን አረዳድ በነገራችን ላይ ባልተገባ መንገድ የተረጎሙትም ጭምር ናቸው። አሁን ላይ በቀደሙትም ጊዜያትም ላይ ሴታዊ ንቅናቄዎችን ከማድረግም አልፎ አሁን ሃይማኖታዊ የሆኑ ጥያቄዎችን እስኪመስሉ ድረስ ሲጠይቁ የሚታዩት በተለይ ስካንዲኔቪያን በሆኑት ሀገሮች ላይ ፓትሪያርኮችን መቃወም ለምን
ለምን ፓትሪያርክ ይባላል? ማትሪያርኮች መኖር አለባቸው፣ እናቶች መኖር አለባቸው የሚል የጾታ እኩልነት ጥያቄዎችን ማንሳትም ጭምር አሉ እንደዚህ አይነት ነገሮችና ሴቶች በነገራችን ላይ አስታውሰው ከሚጠቅሷቸው ከመሸፋፈኑና አትቁሙ ብሎ ከሚናገረው ውጭ ራሱ ቅዱስ ጳውሎስ ወደ ቲቶ በላከው መልእክቱ ምዕራፍ 2 ላይ ሲናገር ደግሞ ቆነጃጅት እንዲያገቡ ልጆችንም እንዲወልዱ ቤታቸውንም እንዲያስተዳድሩ ፈቅዳለሁ ይላል። ራሱ ቆሞ አትስበኩ ያለውና ተሸፋፈኑ ያለው ቅዱስ ጳውሎስ ግን ቤቱን የማስተዳደሩን ኃላፊነት በጣም ትልቅ አድርገው ያዩታል። በ20ኛው መቶ ክፍለ ዘመን ደግሞ ትልቅ የገጠመን ትልቅ ችግር ቢባል አንዳንድ እይታዎቻችንን ባልተገባ መንገድ መረዳት ነው። እሱም አንዱ ቤት ማስተዳደር፣ የቤት እመቤትነት በጣም ያልሆነ ስም፣ ያልሆነ መጠሪያ፣ ያልሆነ ፊገርና ስዕል ተስሎበታል። ስለዚህ የሆኑ ሰዎች እንኳን ወይም እህቶቻችንም ጭምር ፕራውድሊ የሚናገሩት ነገር አይደለም። በኩራት እኔ ቤቴን የማስተዳደር ነኝ፣ የቤቴ እመቤት ነኝ ብለው ለመናገር እንኳን አይፈልጉም። አነስተኛ እንደሆኑ ከህይወት ወደ ኋላ እንደቀሩ አይነት አመለካከቶችም ጭምር ያሳያሉ። እና እነዚህ አይነት ጥያቄዎች የሚወልዷቸው ጥያቄዎች ናቸው። እነዚህ የሴቶች ሚና ምንድን ነው? ሲፈልጉ ብዙ ነገር ላይ አያዋቸውም። ለምሳሌ ሴቶችማ እኩል ቢሆኑ ለምን ሐዋርያት አልሆኑ? ቢሆኑ ኖሮ ለምን የሆነ ሚና አልተሰጣቸውም ይባላል። ግን ያሉበትን ቦታዎች እያንዳንዱ ብንመለከት ግን ትላልቅ ቦታዎች ላይ አሉ፣ ወንዶችም ጭምር የተጠሩበት ላይ። ጠያቂያችን ቀጥታ ስለ ትንቢት ስላነሳ ትንቢትን ብቻ መሰረት ብናረግ ትንቢት ኃላፊያቱንና መጻያቱን ማወቅ ነው። በጾታ የተገደበ አገልግሎት አይደለም። ሐዋርያት በተለየ መልኩ በጾታ የተገደበ ብቻ ሳይሆን ይሄ የክህነትን ምርጫም ጭምር ነው። እግዚአብሔር ቢፈልግ ኖሮ ከ12ቱ አንድ መምረጥ አያቅተውም። 36 ሴት አስከትሏል። ስለዚህ ከ12ቱ አንድ ማድረግ የሚከብድ ጉዳይ ሆኖ አይደለም። ግን ይሄኛው ኃላፊነትና የነብይነት ኃላፊነት የተለያየ ስለሆነ ነው። በነብይነቱ ኃላፊያቱንና መጻያቱን ማወቅ ጸጋውን እግዚአብሔር አምላክ ለወንዶች ብቻ ሳይሆን ለሴቶችም ጭምር ሰጥቷቸዋል። ይሄ መጽሐፍ ቅዱሳችን ላይ በጉልህ መታየት የጀመረባቸው ስፍራዎች የመጀመሪያው ኦሪት ዘጸአት ምዕራፍ 15 ነው። ሲወጡ ከግብጽ ባርነት በቃ የሙሴ እህት ማርያም ከበሮን አንስታ ንሴብሖ ብላ የጀመረችው መዝሙር፣ እሱ መዝሙር አሁንም ድረስ እኮ በነገራችን ላይ ስቅለት አክብረን የመጨረሻ የምንዘምረው መዝሙር ቃለ ትንቢት ስለሆነ ነው። ተሻግረን ያለፍነው የኤርትራን ባህር በሲኦል ያሻገረንን ሙሴን ክርስቶስን፣ ዘማሪዋ ማርያም ደግሞ የነቢያት ሁሉ ውረድ ተወለድ ሲሉት ለነበሩት ድምፅ ሆና ከሷም በኋላም ግር አሉ እነ ነብይት ዲቦራ፣ ሁለተኛ ነገሥት ላይ ያለችው እነ ነብይት ህልዳና፣ ሌሎችም መጥቀስ ይችላሉ። የሳሙኤል እናት ሐና፣ ጌታችን ኢየሱስ ክርስቶስ በነበረበትም ጊዜ ላይ ነብይት ሐና ተብላ በስም እንኳን የምትጠራብ ሴት ነበረች። ስለዚህ ይሄ ኃላፊነቱ ወይንም ደግሞ ይሄንን ጸጋ በጾታ ተለይቶ ለወንዶች የሚሰጥ ለሴቶች ደግሞ የሚከለከል እንዳልሆነ እንደው እነዚህ ነገሮች አሳይ ናቸው። ግን ለወደፊቱ ምናልባት ሐሳቦቹ እናንተ ስለምትጨምሩባቸው ሁሉንም ነገር ጋር ከጾታ ጋር ባናገናኘው፣ ሁሉንም ነገር ጋር ከውድድርና ከትከሻ መለካካት ጋር ባናደርገው፣ አንዳንድ የማይነጻጸሩ ነገሮች አሉ። እንደው በዓለማዊ መድረኮችና ሚዲያዎች ላይ ራሱ አይታ እናውቃለን አይደል? በተለይ ወንድና ሴትን ለማነጻጸር ሲፈልጉ እንዴት ይነጻጸራሉ? ራሱ እኩል ናቸው ከተባለ ራሱ የውድድር አድማስ እንኳን ተብለው የሚጠቀሱት በስፖርት ላይ መከፈል የለበትም። በቃ እኩል ሜዳ ላይ መውጣት አለባቸው፣ እኩል ርቀት መሮቅ አለባቸው። አይሆንም ደግሞ እንደው እነሱ ባነሱት ብቻ ሐሳብ ለመመርኮስ ሳይሆን ዓለም ራሷ ሚናዎቻቸው የተለያዩ ናቸው። እሱን ማወቅ አለብን። ለዛ ነው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲናገር አይን የአይንን ስራ ነው እንጂ ጆሮን መስራት እንደማይችል፣ ጆሮም የጆሮን ነው እንጂ አይንን መስራት እንደማይችል፣ ሁሉም ብልቶች ለተለያየ ዓላማ ተሰልፈው ግን በስብስብ የሚያደርጉት የአንድነት ስራ ግን ትርጉም የሚሰጥ ያደርገዋል። ሴቶችም ወንዶችም ቤተክርስቲያን ውስጥ ያላቸው ሚና ተመሳሳይ ነው። ጆሮ አይን ሊሆን አይችልም፣ አይንም ጆሮ ሊሆን አይችልም። ሴቶች ዘለው የወንዶች ሚና ላይ ሊመጡ አይችሉም፣ ወንዶችም የሴቶች ሚና ላይ ሊመጡ አይችሉም። ሁለቱም በተጠበቀባቸው ኃላፊነትና በተሰጣቸው ሚና ላይ ግን መሰማራት የሚችሉ ከሆነ ግን ቤተክርስቲያኒቷ መገልገል ባለባት ልክም ትገለገላለች። መሰጠት በሚገባውም የኃላፊነት መስክ ደግሞ የሚሰማሩትም ማድረግ የሚችሉትን ነገር በሙሉ ያደርጋሉና ቀላሉ መልስ ቅድም እንዳልነው ሴቶቹ አሉ ነው። በቁጥር ደረጃ አንዳንዶች 5 ናቸው ይላሉ፣
የተቀሩት ደግሞ 7 ናቸው ይላሉ። ከ7 በላይ ናቸው ተብሎ ግን መጽሐፍ ቅዱሳችን ላይ በስም ደረጃ የተጠቀሱ ባይኖሩም በነቢይነት ኃላፊነት ወይንም ደግሞ በአገልግሎት ላይ ግን የነበሩ ሴቶች እንደነበሩ መጽሐፍ ቅዱሳችን ይናገራል። ጥሩ ጠቅለል አድርጎ ዘሌ ያለው ነገር ተገቢ ነው። በደንብ ገልጾታል። እንደው ለማጠናከር ያህል የሴቶች ሚናም ስለተነሳ እንደው በመሀል ትዝ ሲለኝ የማዊ ገላንሽ ነገር እንዲሁ ለማከል በሚል ነው። የመጀመሪያው ነገር የተነሳው ጥያቄው እንግዲህ ትንቢትን መናገር ይችላሉ ወይ ሴቶች አይደለ? በግልጽ እኮ በመጽሐፍ ቅዱስ ላይ የተቀመጠ አለ። ጥያቄውን ስንመልስ ቆሮንቶስ 11:5 ላይ ቅዱስ ጳውሎስ ሴት ልጅ እንዲሁ ሰው በተሰበሰበበት ወይም ደግሞ ተገላልጣ ትንቢትን እንዳትናገር እንዳታስተምር ይናገራል። ወንዱ ተሸፋፍኖ ያንን ቢያደርግ ወቀሳ እንዳለበት፣ ሴቷ ደግሞ ተከናንባ ነው እንጂ ተገላልጣ ያንን ብታደርግ በአደባባይ ያንን ብታደርግ ወቀሳ እንዳለባት ይናገራል ቅዱስ ጳውሎስ። እና እንደውም በግልጽ የሚናገረው 2 ነገሮች ማስተማርና ትንቢት መናገር ነው። እሷም ትንቢት መናገር የለባትም፣ እንደዛ ሆና ማስተማር የለባትም። ግን ደግሞ ይሄ ሲለን ሁኔታውን ነው አይደል የገለጸው። ፈጽሞ ማስተማር ፈጽሞ ትንቢት መናገር አላለም። እንዲህ ሆና ብቻ አትናገር አይደለ፣ በአደባባይ ግልጥ ሆኖ ምናምን አትናገር። ስለዚህ የምትናገርበት አውድ አለ፣ የምታስተምርበት አውድ አለ ማለት ነው። ሴት ልጅ ልጆቿን ካላስተማረች ማን ሊያስተምር ነው? በእውነት እናት ካላስተማረች ማን ልታስተምር ነው? ልጆችን ትውልድ ሁሉ ነው እኮ የሚጠፋ። ስለዚህ የምታስተምርበት ቦታ አለ ማለት ነው። እና ትንቢት የምትናገርበት አለ። ለምሳሌ በሐዲስ ኪዳን እኮ ነቢይት ሐና አለች አይደለ? ነቢይት ሐና አይደል? አልተሳሳትኩም። ሉቃስ 1 ላይ ነው 2 ላይ ሉቃስ 2 ላይ የተነሳችው ነቢይት ሐና አለች። ስሟ ራሱ ነቢይት ነው። የብሉይ ኪዳኗ ራሱ ሐና እኮ ነቢይት ነች። ምክንያቱም ልክ ቅድም ዘሌ የነሴብሖን እንዳነሳ የእመቤታችንን ጸሎት እኮ ቀድማ የጸለየችው እሷ ነች። ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ ደስ ይላታል የሚለውን የነቢይት ሐና ጸሎት ነው በራሱ። እመቤታችን ስለምታውቅ ነው። እንደው ይሄ ምሳሌያችን ነው እኮ ውዳሴ ማርያም ይዘን የምንጸልየው የቅዱስ ኤፍሬምን ጸሎት እመቤታችን በመጽሐፍ ቅዱስ ላይ የነቢይት ሐና የቅድስት ሐናን ጸሎት ጸልያ ስላሳየችን። የቀደሙ አባቶችን ጸሎት ጸልዮ ማሳየት የመጽሐፍ ቅዱስ ልማዱ ነው። በመጽሐፍ ቅዱስ ያሉ ሰዎች ልማዳቸው ነው። ስለዚህ እኛ መልሰን የእመቤታችንን ጸሎት ደግሞ እመቤታችን በደንብ ከተናገረችው ካረቀቀችው በኋላ ደግሞ እኛ ደግሞ አሁን አምጥተን እንናገረዋለን፣ እንጸልያለን። ታቢዮ ነፍሴ እያልን እንደዚያ እንጸልያለን። እና ሴቶች ሆነው የነቢይነት ጸጋ የተሰጣቸው አሉ። ግን ለምንድን ነው አሁን መጽሐፍ የሚነግረን? የመጽሐፍን ባህል ማለት ያስፈልጋል። ደቂቃንና አበይት ነቢያት ስንል ከነዚያ ውስጥ ሴቶች አይገለጹም። ደቂቅም አበይትም ተብለው አይገለጹም። ለምንድን ነው? አንደኛ ከእስራኤላውያን ልማድ አንጻር እስራኤላውያን በሴት አይመሩም ብዙ ጊዜ እና እንደ ዮዲት ያሉት እነ ሆሎፈርኒስን ያሳፈሩ በመሃል ቢነሱም እንደ አስቴር ያለችው ደግሞ ደግ መርዶኪዎስን ይዛ እንደተነሳችው እንደሷ ቢኖርም መጽሐፉም ጭምር በእነዚህ ተሰይሟል አይደል? ግን አብዛኞቹ እንደዛ ቢሰየሙ ኖሮ እስራኤላውያን ራሱ አይቀበሉትም ነበር። በሚቀበሉት ነው እየመጣ ሲያስተምራቸው የነበረው ሲገለጥላቸው የነበረው። ሁለተኛ የፍጥረት ዓላማ አልነበረም። ትንቢትም ስብከትም በነገራችን ላይ ማስተማርም ትንቢትም መጀመሪያ እኮ እንደው ባናጠፋ ዕፀ በለስም ባንበላ ኖሮ ማስተማር መጻሕፍት ትንቢት አያስፈልጉንም ነበር። የሰው ልጅ በልቡ ውስጥ በተቀመጠ በአእምሮ ጠባይ በዚያ ተመራምሮ እግዚአብሔርን ያውቅበት ዘንድ ጸጋ ተሰጥቶት ነበረ። ለዚያ ነው እንደ አባ ማቴዎስ በአእምሮ ጠባይ እንላለን ዮሐንስ ወንጌል ሲተረጎም። ምን ማለት ነው? አዳም አበው እንደውም በምን ይመስሉታል? የሰው ልጅ ሲሸመግል ነው 3ኛ እግር በትር የሚይዘው አይደለ? ካለዚያ ይዝም ወይም በበሽታ ሲደክም መቆም ሲያቅተው ብቻውን ክራንች በትር ይይዛል። የሰው ልጅ በኃጢአት ደከመ፣ በኃጢአት በሽተኛ ሆነ። የዚያን ጊዜ 2 በትሮች ተሰጡት፣ መምህራንና መጻሕፍት የተባሉ እንጂ መጽሐፍ ቢያስፈልግማ ቀድሞ ለአዳም ይሰጠው ነበር። ወይም አዳምም ሰበብ ማቅረብ ይችላል። እኛ እኮ እንደዚህ ዘመን ሰዎች እኔና ሔዋን የሳትነው እኮ መጽሐፍ ስላልሰጠን ነው። ለእነርሱ ግን ሰጥታችኋል ብሎ ሰበብ ማቅረብ ይችላል እኮ። ግን በመጽሐፍ እንዲድን አይደለም።
የሰው ልጅ መጀመሪያ በልቡ ውስጥ በተቀመጠለት ህገ ልቡ ነው፣ በአይምሮ ጠባዩ በዚያ እንዲድን ነው። ስለዚህ ኋለኛ በመጡት ነገሮች እንከራከራለን ዛሬ። ኋለኛ በመጡት ነገሮች የቀድሞ ተፈጥሯችን እያለ በምርኩዝ ነው አሁን የምንጣለው። ሴት ልጅ ምርኩዝ ትሁን፣ ወንድ ልጅ ምርኩዝ ይሁን። ምርኩዝ መሆን ይሻላል፣ ዋናውን ሰው መሆን ይሻላል። እና ምርኩዝ ልሁን በሚል ነው ጸቡ። አንዶ በእግዚአብሔር መነጽር ስናየው እንደዚያ ነው። ይሄ ነገር እየበረታ የሄደው ደግሞ ለምን መች ነው? ከመንፈሳዊው እይታ በፍጹም ወጥቶ በዓለማዊው እይታ ውስጥ ዓለም ሲዘፈቅ ከዛ ሴትን ልጅ ከመንፈሳዊው በጣም ማነው ተቃራኒ በሆነ መልኩ ሊያሳትፍ ሲሞክር ሊሆን ዓለም ራሱ እኮ ነገሩ አያደርገውም። ቢሆንማ በፖለቲካውን በምኑ ምናይ ነበረ። ግን ይባላል እንጂ አያደርገውም። ከሃይማኖት መቃረን ያው ልማዱ ስለሆነ ነው። በተለይ ደግሞ ዓለም፣ ሀገር፣ መንደር የሚፈርሰው ቤተሰብ ሲፈርስ ነው። ቤተሰብ ደግሞ የሚፈርሰው ሚስትም ባልም ሚናቸውን ሳይለዩ ሲቀር ነው። ሚስት ሚናዋ ምንድን ነው? ባል ሚናው ምንድን ነው? ባል ሳይሆን ሲቀር፣ ሚስትም ሚስት ሳትሆን ሲቀር ይፈርሳል። ስለዚህ የመጀመሪያ ዓላማ ያንን እንትን ማለት ነው። በምዕራባውያን ዘንድ አሁን ይሄ የቅዱስ ጳውሎስ መልእክት ይከበራል ማለት አንችልም። ሴት ልጅ ተነስታ ወንድ ባለበት ትጸልያለች። በምዕራባውያን ባህል ከዚያ በመጡ እምነቶችም ስናይ ኖርማል ነው። ይሄ በእኛ ዘንድ ሊሆን አይችልም። የጥንቱን ነው የምንከተለው። እና ቅዱስ ጳውሎስ ቢኖር አሁን ያኔ ምን ይላል? ሰው በተሰበሰበበት እንደዚህ ማድረጉ ሲኖር እና ይሄ ፓራዳይም ሺፍት ስላለ ወደ ዓለም የመዞር ነገር፣ ወደ ቁሳዊነት የመዞር ነገር ስላለ የመጀመሪያው ጥላቻ ተሰበከ። ሃይማኖት ሴትን እንደ ዝቅ እንዳለ ነገር አድርጋ ትቆጥራለች የሚለው ዝቅ ያለችው ግን በምንድን ነው? አሁን ስናነጻጽረው ትርጉም የሌለው ወንድም ልጅ እኮ ከሴት ዝቅ የሚልበት ነገር አለ። ሴት ዝቅ እንዳለችው ወንድም ደግሞ ዝቅ የሚልበት አለ። ሃይማኖት ሁለቱንም አመጣጥራ ታደርጋለች። ወንድ የያዘውን ነገር ግን ዓለም አጎላችሁና ከዛ በዚህ ነው ሴትን መፈካከር ያለባት ብላ አመጣችሁ። ይሄ ምን ማለት ነው? እግር ኳስ ተጫዋች ሜሲ አለ፣ ኃይሌ ገብረስላሴ ሯጭ አለ አይደለ? ስለዚህ ምርጡ ነገር የሜሲ እግር ኳስ ነው ብሎን ኃይሌን በግድ ወደ እግር ኳስ ማምጣት ማለት ነው። በኃይሌ መስፈርት እኮ ኃይሌ ይበልጣል፣ በሜሲ መስፈርት ደግሞ ሜሲ ይበልጣል። እና እንዲህ ያሉ መዛባቶች፣ እንዲህ ያሉ የእሳቤ ተግዳሮቶች የወለዱት ነው። ከዚያ ውጭ ግን ላነሳ የምፈልገው ቤተክርስቲያን የሚገባቸውን ሚና ከዚህ በኋላ እንኳን ከዚያ ከጥፋት ዘመን በኋላ እንኳን ወይም ደግሞ አዳምና ሔዋን ከሳቱ በኋላ እንኳን ስትሰጥ ቆይታለች። ለዚህ ምስክሮች የሆኑ በጣም ብዙ ሊቃውንት የሊቅነትን ካባ የደረቡ ሴቶች አሉ፣ ተጠያቂ የሆኑ ይጠየቁ የነበሩ ስለሚያውቁ ግን ደፍረው እናስተምራለን። ምሳሌ ስለሚሆን ከቤተ ክርስቲያን ልማድ አንጻር የአባታቸውንና የእማዊ ገላነሽን እናንሳ። እማዊ ገላነሽ እንግዲህ ጎንጭና ጽላሎ አንድ ነው መሬቱ፣ ጽላሎ ይበልጣል አንቺ ያለሽበቱ የተባሉ ናቸው። ጎንጅና ጽላሎ ሆነው ጽላሎ ስለተወለዱ እሳቸው እርሱ ያሉበት ይበልጣል፣ መሬትን እንኳን እንዲበልጥ ያደረጉ እርሳቸው ስላሉ የቅኔ ሊቅ ናቸው። እማሆይ ጽላለሽ ማለት ሁለት ነገር ብቻ ላንሳ። አንደኛ ቅኔ ብዙ ተማሪዎች ነበሯቸው። እማሆይ ገላነሽ ማለት ብዙ ቅኔ ተማሪዎች ነበራቸው እና አንዳንድ ጊዜ አልፎ አልፎ የቅኔ ተማሪዎቻቸው በነገር ነካ ሲያደርጉ የእሳቸው የሚመልሱት መልስ ይበልጥ ነበር እና አንድ ጊዜ ተማሪዎቻቸው አልመጡም፣ አረፈዱ። ከዚያ እሳቸው እንግዲህ ድሮ እዳሪ የሚወጣው ወደ ጫካው ሄድ ተብሎ አይደለ? እንደ ውሃ ሽንትን ለማፍሰስ ሲወጡ እዛ አንድ ተማሪ እሳቸው እንትን በሚሉበት ያልፋል። ከዛ እሳቸው ሲሸኑ ይሰማና በሱ ቤት እሳቸው ላይ መራቀቁ ነው ያ ተማሪ እና የዮሐንስ 7:37 ላይ ያለውን 38 ላይ ያለውን በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው። እማሆይ ብሎ ካወራቸው በኋላ ከሆዱ ይፈልቃል። ከዚያ እሳቸው ደግሞ ምን አሉት? ከፍ ብለህ ብታነበው እኮ እንዲህ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል። እንዲህ አይነት ጨዋታዎች ሁሉ የሚገኝባቸው። የመጨረሻው ማነሳው ግን ከሴቶች ሚና ጋር ተያይዞ አባታቸው የመለሱላቸው አንዴ በደብረ ታቦር ዕለት አባታቸው በቤተ መቅደስ ውስጥ ቅኔ ይቀኛሉ። የቅኔ ሊቅ ናቸው። እማሆይ ገላነሽ የዛኔ 8 ዓመታቸው ነው። በ8 ዓመታቸው ግን በጣም ብሩህ አእምሮ የነበራቸው በጣም ብሪሊያንት ነበሩ እና አባታቸው በታቦሪሂ ሶበቀነጸ መለኮት ከፈረስ ብለው እንትን ሲሉ የመጀመሪያውን እንግዲህ የቅኔ ስንኝ ሲናገሩ ቅኔ ይነጠቅ የለ በ8 ዓመታቸው እማሆይ ገላነሽ ሊነጥቋቸውና
ይክህሉ ሲሂቦቶ ሙሴ ወኤልያስ ሙሴና ኤልያስ ሊስቡት አልቻሉም። የታቦቱ ፈረስ በደብረ ታቦር በዘለለ ጊዜ ብለው ሲቀኙ ሙሴና ኤልያስ ሊይዙት ሊጎትቱት አልቻሉም ማለት። ከዚያ አባታቸው አግኝተሸዋል አሉና ቀጠሉና ግን ይህን ተናገሩ። ወንዘ ትትናገሪ ዘንተ ባድንኖ ክሳት ወርስ በከመ አነ ሰማይኩኪ የሰማይኪ ጳውሎስ እኔ እንደሰማሁሽ ይህን ስትናገሪ ጳውሎስ እንዳይሰማሽ በአደባባይ በቤተ መቅደስ እንዲተናግረሻልና ብለው እዚያው ደግሞ አድንቀው ቅኔውን ብሩህነታቸውን አድንቀው አንቺ በትምህርት ቤት ማስተማር ትችያለሽ፣ ግን ደግሞ በቤተ መቅደስ እንዲህ በጎላ መልኩ ክንብንብ ገልጦ በጎላ መልኩ መናገርን እኔ አይደለሁም ቅዱስ ጳውሎስ አልፈቀደልሽም። ስለዚህ እኔ እንደሰማሁሽ ቅዱስ ጳውሎስ እንዳይሰማሽ ብለው እሳቸውም ሊቅ ናቸውና እንደዚያ መለሱላቸው። እና ቤተ ክርስቲያን ቦታን ታበጃለች እንጂ ሚናን ገድባ አታውቅም። ለዚያ ነው በድህነት መንገድ ላይ እንኳን በጣም ወሳኝ ሚና አላቸው ሴቶች። አሁን አበው ምን ይላሉ? ክርስቶስ ለምን ወንድ ሆኖ ተወለደ? ለሴቶች አደላ እንዳይባል እናቱን ከፍጥረት ሁሉ የምትበልጠውን ሴት አደረጋት። ለወንድ አደላ ማን ነው ደግሞ ለሴት አደላ እንዳይባል ወንድ ሆኖ ተወለደ ብለው ይናገራሉ። በድንግልናም የሚናገሩ የእመቤታችን ድንግልና የክርስቶስ ድንግልና ከዚያ በኋላ ለተነሱ ደናግላን እንትን ሆነ መታያ ሆነ። ሁሌ ቤተ ክርስቲያን እንዲህ ነው ስትጠራ ራሱ አዳምና ሔዋን አብርሃምና ሳራ እንጂ በአንድ ብቻ ቀጽላ በጣም ጉልህ ነገርን ጠርታ አታውቅም። ስለዚህ ይሄ ሱታፌ እንዳለ ነው። ደግሞ በቅርብም ካየን የህንድም ቤተ ክርስቲያን ያተረፉ 15 እናቶች ናቸው። በእኛ ቤተ ክርስቲያንም ከብዙ አገልግሎት ጀርባ ሴቶች አሉ። እስጢፋኖሳውያን ባይኖሩ ሐዋርያት አይኖሩም ነበር። እስጢፋኖሳውያን ሆነው ሴቶች በብዙ ቦታዎች ላይ አገልግሎት እንዲቃና ያደረጉ አሉ ለማለት ነው። በጣም ጥሩ። እግዚአብሔር ይስጥልኝ፣ ቃል ያሰማልን። በጣም እውነት ነው። ቤተክርስቲያን የሴቶችን ሚና በትክክል ለይታ አስቀምጣ ነው የምታስተምረው። ቦታውም ከፍ ያለ ነው። ቅድም እናንተም እንዳላችሁት እውነት ለመናገር በፍጡር ደረጃ ለሴት የሰጠችው ቦታ ከፍ ያለ ነው። ቤተክርስቲያን ከፈጣሪ በታች ከፍጡር ሁሉ በላይ ብላ የምትናገረው ራሱ ክርስቶስ የሰጣት ራሱ እግዚአብሔር ያከበራት ብትሆንም እናታችን ቅድስት ድንግል ማርያም ነው ሁሌ የምናነሳት፣ የምናወድሳት፣ የምናከብራት፣ የምናመሰግናት። ከዛ በዘለለ ግን አጠቃላይ የመንፈሳዊ አገልግሎት ይሄ ማደጊያው ትልቁ ነጥብ ጋብቻ ነው እና ብዙ ጊዜ የሴት ሚና ቅድም ህልዬም እንዳነሳው ሚስ መደረጉ በጣም ህይወት ላይ በጣም ችግር ፈጥሯል። ስለዚህ እሱ ተበከለ ማለት የቤተ ክርስቲያን አገልግሎት የአጠቃላይ የሀገር የዓለም እንቅስቃሴ ሁሉ ተበከለ ማለት ነው። ስለዚህ ያንን መበከል ሚናን በመለየት ውስጥ እንዲመጣ አድርጓል። ዛሬ የምናያቸው በጣም ሰፋፊ በሴትና በወንድ መካከል የሚደረጉ ክርክሮች ሚናን እኮ ከመለየት በዘለለ ጾታ ራሱ ምንም እንዳልሆነ እያየናል። ወንድ ለወንድ ሴት ለሴት እየተሆነ እኮ የተሄደበት እኮ የኃጢአት ጥግ እኮ የሚያሳየን ይሄንን እኮ ሁሉም ሚና እንዳለው መገንዘብ ግን ያስፈልጋል። ሴት የሴት ሚና እንዳለ ሙሴ ያደረገችው እኮ እናቱ ናት። እውነት ነው። ሃይማኖቱን፣ ሀገሩን፣ ባህሉን እንዳይለቅ አድርጋ ያሳደገች እሷ ናትና አሁንም እናቶቻችን የሚናው የምንገልጽበት ቦታ ይለያያል እንጂ ይሄ ደግሞ ቦታ መለየት ለሴት ብቻ ሳይሆን ለወንድም የተሰጠ ነው። ለምሳሌ እናንተ ዲያቆናት ናችሁ። እናንተ የምትናገሩበት የምትገቡበት ቦታ ላይ ገብቻ አላደርግም። የምናገርበትን ቦታ ደግሞ አለኝ። እኔ ደግሞ ሚናዬ ይለያል። ሚናዬን የምናገርበት ቦታ የማስተላልፍበት ቦታ ይለያያል። እንደዚህ መለየት ደግሞ የቤተ ክርስቲያን ስርዓቷም ነው ህጓም ነው። ለሴት ብቻ የተደረገ አድርጎ ማሰብ በራሱ ስህተት ነው። እኔ ገብቻ አልቀድስም በቃ አራት ነጥብ። ፍጹም አልቀደሰም ማለት ግን ስህተት ነው ትምህርቱ ማለት ግን አይደለም። ፍጹም አያስተምርም፣ የእግዚአብሔርን ቃል አይናገርም፣ ምስጋናውን አይናገርም ማለት ግን አይደለም። ምስጋናውን እናገራለሁ፣ ውዳሴውን እናገራለሁ። ያንን ውዳሴ የምናገርበት ቦታ ነው የሚለያየው። ቤተ መቅደስ ውስጥ ገብቼ እያዜምኩ የቤተ ክርስቲያንን ስርዓት ቅዱስ ሥጋውና ክቡር ደሙን እየፈተትኩ ላደርግ አልችልም። ልክ ተመሳሳይ በሴቶችም ስንሄድ ትንቢት አትናገርም አትሰብክም ስንል የምትናገርበትና የምታስተምርባቸው ቦታዎች ይለያያል እንጂ ከዚህ ፍጹም የራቀች ነው ማለት ግን እንዳልሆነ መገንዘብ ያስፈልጋል። ለዛሬ እዚህ ላይ በሚዘጋው አንድ ነገር ግን እንደው ከፈቀድክልኝ ሰዓት እንደሄደ ብረዳም ቅድም ዘል ያልከው ላይ አንድ ነገር ብቻ ላንሳ ብዬ ነው። አስቂኝ ነው እኮ ጥያቄው። አሁን ፍፄም ስታነሳው ነበረ ማብቂያ የለውም። አሁን ወንድ ለወንድ ሴት ለሴት ብለናል።
የመጀመሪያው ጥሰት ስለተጣሰ ከዚያ ቀጥሎ ይመጣል። ይሄ በነገራችን ላይ ናቹራል ነው። አሁን ኬልቄዶን ጉባኤ ላይ 451 ላይ ተከፈል አይደል? በዚህ በኩል ያለነው ኢ ኬልቄዶናውያን የምንባለው ኦሪየንታሎች እንዳለን አለን። ከኛ የተከፈለ የለ ምን ያለ የለ። የሆነ ጊዜ መጡና ቅባት ጸጋ ሞከሩ፣ ግን ብዙ አላዛለቀም አይደል? እንደውም አሁን በፖለቲካም በምንም ለመደገፍ እየተሞከረ እንትን የሚሉ አሉ፣ ለራሳቸው ቡድን ሊያደርጉ የሚሞክሩ። ግን በኦሪየንታል አብያተ ክርስቲያናት ካልነው አላዋጣም። ምዕራብ ውስጥ ካየነው ከአንዱ አሁን ግሬት ስኪዝ የሚሉት እነሱ 1052 ላይ ነው ራሳቸው ተከፈሉ። ከዛ እንደገና 15ኛው መቶ ክፍለ ዘመን ሌላ መከፈል እና አንዴ ስህተት ከተሰራ የተሳሳተ ወገን ሁሌ እየተከፈለ ይሄዳል። ስለዚህ አሁን የመጀመሪያው መንፈሳዊ ነገር ስለተገነደሰ በዚህም በኩል ደግሞ ወደዚህኛው አሁን ፍፄ ወደ ጠቀስከው የከፋው ነገር መጣ። ከዚህም በኋላ ባይዘዌ እኛ ጋ ነው እንጂ አሁን ይሄ የሚያስደነግጠው አሁን ማስደንገጡም እየቀረ ነው። እያስደነገጠ ያለው እኛ ጋ ነው እንጂ ውጪ ደግሞ ሌላ እኮ የሚከፋ ተጀምሯል። ከእንስሳት ጋር እኮ ጋብቻ ተጀምሯል አይደለ? የሚከፋ ጉድ እየተባለ ነው አሁን እነሱ ጋር። ይሄኛው ኖርማል ሆናል፣ ወንጀል መሆኑን ቆሟል። ጉድ እየተባለ ነው አሁን ያኛው፣ ያም ደግሞ ኖርማል ይሆናል። ጥሰቱ እየበዛ ይሄዳል፣ እየከፋ ይሄዳል ማለት ነው። አይምሯችን ስለሚለማመደው ግን ጉድ የመሆኑ ነገር እኛ ውስጥ ይቀንሳል። አሁን ይሄ እንዴት ያለ መሰላቸው? አሁን ቅድም ዘሌ ያነሳው ክህነት ሴት ልጅ ብለው ሴት ፓትሪያርክ ሁሉ ሾመዋል። ማትሪያርክ ትባል ምናምን ብቻ ሳይሆን እንደዚያም ብለው ጳጳስ ሁሉ ሾመዋል። እና እንዴት መሰላቸው? አሁን ህግ አለ አይደል? ህግን የሚጥስ ሰው ምን ይባላል? አሁን እሺ የተፈጥሮ ህግ አለ። የተፈጥሮ ህግ ዛፍ አይሮጥም፣ ውሻ ይሮጣል። ዛፉ ውሻውን ብቻ ስንለው ይመጣል። ዛፉ ና ስንለው እየሮጠ እንደ ውሻ ቢመጣ ምን እንላለን? ታምር ነው አይደለ? ይሄ ተፈጥሯዊ ይህ ተፈጥሯዊ ነገር ነው ወይም ደግሞ ሌላ ተፈጥሯዊ ነገር ነው እንላለን። የተፈጥሮ ህግ አይደለም። ሳይንስን ስለዚህ ታምረኛ ይባላል ተፈጥሮ የሚሽረው። ሳይንስን የሚሽር ደግሞ ምን ይባላል? ማይም ይባላል አይደለ? ማይም ነው እንዲህ አይደለም ብሎ ከኢሳይንሳዊ ከሆነ ማለት ነው። ወይም ደግሞ ልማዳዊ ይባላል። በእኛ እሺ እሱን እንተውና ልማዳዊ ይባላል። ጥሩ ቢሆን እንኳን ግን ጥሩ ካልሆነ የሚሰራው ደግሞ ማይም ያልተማረ ይባላል። ያልተማረ ሲባል ጥሩ ቅጽል አይደለም እንደምናውቀው። ህገ መንግስትን የሚጥስ ምን ይባላል? ህገ መንግስቱን በኃይል የሚንድ ወይም ደግሞ ሽብርተኛ፣ አፍራሽ፣ ሽብርተኛ እንዲህ ይባላል ሲጥስ አይደለ? ህግ አይጣስም ማለት ነው። የኛ ህግ ደግሞ መንፈሳዊ ህግ ነው። ከነዚህ ሁሉ ህጎች ልዕልቷ ህግ መንፈሳዊ ህግ ናት። ስለዚህ ሴት ልጅ በጉባኤ አትናገር ከተባለ ከዲሞክራሲው ከተፈጥሮ ከምኑ ህግ ይሄ ህግ ይበልጣል። ሌላው ቀርቶ በዲሞክራሲ እንኳን አንተዳደርም በቤተ ክርስቲያን። አንዳንዶች አሁን የእኛ ቤተ ክርስቲያን ዲሞክራሲያዊነት አይደለችም። ዲሞ ማለት ህዝብ ነው፣ ክራሲ አስተዳደር ነው አይደለ? ዲሞክራሲ ማለት የህዝብ አስተዳደር ነው። እኛ ጋር የህዝብ አስተዳደር የለም። የህዝብ አስተዳደር ቢሆንማ ክህነት በእጅ ብልጫ ይሆን ነበር። ማጆሪቲ ሩል ይሆን ነበር። ማጆሪቲ አይደለም። ሁለት ሰው ለምን አይኖርም? የእግዚአብሔር ነገር ነው የሚከበረው። ስለዚህ አስተዳደሩ ራሱ ቴዎክራሲ ነው እንጂ ዲሞክራሲ አይደለም። ዲሞክራሲ ያለበት ትዳር ውስጥ ሴቷ ትጸልያለች፣ ትንሹ ይጸልያል፣ ምኑ ይጸልያል። ቴዎክራሲ ያለበት ግን አይሩግ ነው የሚጀምረው። ክህነት ከዚያ አይሩግ አይደል? መነኮሳት፣ ካህናት፣ አይሩግ በእድሜ አይደል? ወንድ ከሌለ ከዚያ ከፍ ያለችው ሴት እያለ ይሄዳል። በሴቶች ዶርም አሁን ይጸልያል። ቴዎክራሲ ነዋ። ይህንን ወስደ በዓለሙ ሚዛን እንመዝነው ካልክ ትርጉም የሌለው ይሆናል። እና በመንፈሳዊ ህግ ልዕልት ስለሆነች መንፈሳዊ ህግ ከሌሎቹ ይልቅ እንደው መከበር የነበረባት ያ ነው። ግን የሚመሩን አሁን ከመንፈሳዊነት ሰው ሲወጣ በተፈጥሮ ህግ ሲመራ ወይም ተፈጥሮ ጥሩ ነው፣ በሳይንስ ህግ ሲመራ፣ በሎጂክ ህግ ሲመራ ያንን ነገር ለመተግበር ይሞክራል። መንፈሳዊ ተፈጥሮ ላይ ያንን አምጥቶ ኤክስፖርት ያደርገዋል ማለት ነው። ከዛ በዛ ተጽዕኖ ስር ኤክስፖዝድ ሆኖ ይቀራል ያ ሰው ማለት ነው። ግን አስቂኝነቱ አስገራሚነቱ እንዴት መሰላችሁ? አሁን ወንዶች የወንዶች መብት ይከበር ብለው የዚህ የሆተ ብርሃን አካባቢ ወንዶች በሙሉ ወጥተው መፈክር ይዘው እኛ ማርገዝ ይፈቀድልን ቢሉ አስቂኝ ነው አይደለ? ከተፈጥሮ ውጭ ነው። ሴትም ካህን ልሁን ካለች ከተፈጥሮ ውጭ ነው፣ ከመንፈሳዊ ነገር አስቂኝ ነው። የዚህ መላእክት የዚህን ያህል ይገረሙበታል። ወንድ ላርግዝ ቢል የሚገረሙበትን፣ ሚስት ልሁን ቢል የሚገረሙበትን ያህል ሴት ልጅ ካህን ልትሆን ስትል ይገረማሉ። ምክንያቱም ከተፈጥሮ ህግ ወንዱ እኮ የጠየቀው የተፈጥሮን ህግ መሻር ነው። ይሄ ከተጠየቀ ግን መንፈሳዊ ህግን መሻር ነው። ስለዚህ ከዚህኛው እቺ ልዕልት ስለሆነች እንዴት እንደው ቢያስቡት
አያለማወቅ ብለው ነው እንደው እንትን የሚሉብን የሚያዝኑብን። እና አኗኗራችንም ስለወረደ ከመንፈሳዊ መጀመሪያ ተፈጥሯዊ ሆነ። ከተፈጥሯዊም ደግሞ እኛ እኮ የተፈጥሮ ገዢዎች ነበርን አይደል? ከተፈጥሮ ስር ሆነ። ከዚያ ደግሞ እንደገና በሎጂኩ ፍትወታችን ይመራናል። ይሄ መክፈያ ሀሳቦች ይገፉናል፣ ይመሩናል። ስለዚህ ሎጂካል እንላለን። ያ ደግሞ ገደል ይከተናል። ከአንዱ ሎጂክ አንዱ የተሻለ ሎጂክ ሲመጣ ደግሞ ጥሰቱ እየባሰ ይሄዳል። የዚያ ውጤት ነው ለማለት ነው። ትክክል። ቁልፍ ነው። ሁላችንም እንድንረዳው የሚያስፈልገው ትልቁ ነገር እኛ ቅርንጫፎች ነን። እንግዲህ ግንዱ ኢየሱስ ክርስቶስ ነው። ስለዚህ በግንዱ ላይ ያለን ቅርንጫፎች ነን። ቅርንጫፍ ደግሞ እያንዳንዱ የራሱ የሆነ መክሊት አለው፣ የራሱ የሆነ አገልግሎት አለው። አካሉ ክርስቶስ ነው፣ ብልቶቹ ደግሞ እኛ ነን ቅዱስ ጳውሎስ እንዳለው። ስለዚህ ዓይን የራሱ ብልት የራሱ አገልግሎት አለው፣ ጆሮ የራሱ አገልግሎት አለው፣ አፍንጫ የራሱ አገልግሎት አለው፣ እጅም የራሱ ሁሉም የሰውነት ክፍሎቻችን የራሳቸው የሆነ አገልግሎት አላቸው። አንዱ ካንዱ ይበልጣል፣ አንዱ ካንዱ ያንሳል የሚባል ነገር የለውም። ሁሉም እንደየሚናቸው የሚገባቸውን አገልግሎት ይሰጣሉ። ለአንዲቱ አገልግሎት ሁሉም የራሱን ድርሻ ያደርጋል። ለዚህ ነው ኢየሱስ ክርስቶስም ሲመርጥ 120 ቤተሰብ አድርጎ ሲመርጥ 12ቱን ሐዋርያት 36ቱን ቅዱሳት አንስት 72ቱን ደግሞ አርድእት ብሎ ለይቶ እንደየሚናቸው ደግሞ 12ቱን ለከበረው ክህነት አገልግሎት የለየበትና የመረጠበት መንገድ አለ። ያ ማለት አንዱ ካንዱ ይበልጣል ወይም ደግሞ የአንዱ አገልግሎት የተለየ ነው የምንለው አይደለም። ትልቁ ነገር ከግንዱ ጋር ሆኖ መኖር ነውና ለዛ ከግንዱ ጋር ላለው የከበደው አገልግሎት የከበደው መንፈሳዊነት ሁሉም የራሳቸውን ሚና መጫወት ነው የሚያስፈልገውና ሴቶችም የራሳቸው ሚና አላቸው። ዲያቆኑ የራሱ ሚና አለው፣ ወንዱ የራሱ ሚና አለው፣ ካህኑ የራሱ ሚና አለው፣ ምዕመን እንደምንም የራሱ ሚና አለውና ያንን ሚናችንን በተገቢው መንገድና በተገቢው ቦታ መወጣት ከሁላችንም የሚጠበቅ ነው። ለዛሬ እዚህ ላይ እናብቃና የሚቀጥሉ ብዙ ጥያቄዎች ስላሉ እነሱን ደግሞ በሚቀጥሉት ሳምንታት ብናነሳ። እግዚአብሔር አምላክ እንግዲህ እስካሁን ድረስ አብሮን ስለነበረ ስሙ የተመሰገነ ይሁን። ያስተማረን የመከረን ሐሳባችንን እንድንገልጥ አንደበት የሆነን እሱ ነውና እሱን ዛሬም ዘውትርም ስሙ የተመሰገነ ይሁን። ከዚህ በኋላም እንግዲህ ቀጣይ የተለያዩ ጥያቄዎች ከናንተ የቀረቡልን ስላሉ እነሱን ደግሞ በቀጣይ ሳምንታት የምናስተላልፍ ነው የሚሆነው። እንግዲህ ሚዲያችንን ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ በእግዚአብሔር ስም አደራ እንላለን። ልክ እንደዚህ ደግሞ እንዲመለሱላችሁ የምትፈልጓቸውን ጥያቄዎች በኮሜንት ሴክሽናችን ላይ በማስቀመጥ ጥያቄዎቻችሁን በሌሎች ጉባኤያት ላይ ልክ እንደዚሁ የምንመልስ ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ዛሬ ሆህት 12 በተሰኘው የዘወትር ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።